የሐዋርያ ሥራ ምዕራፍ 13 ጋር እንሄድና we'll start something ክላፕራባጋባዲያካ የሐዋርያ ሥራ ምዕራፍ 13 ባላያ ያማሶሮቦሽ ያማንዳላራዳባሽ ኦራይት ሶ ምን ፈልገው ፓርት ከቁጥር 1 ብንጀምር it's okay it's fine ጥሩ ነው በጣም የሆነ something ደስ የሚል ነገር አለ እሱ ቁጥር 1 እንጀምርና አብረን እንቀጥል ኦራይት ንቁናችሁ good አንድ ላይ በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበርን በሉ እነርሱም በርናባስ ኔጌር የተባለው ስምዖን የቀሬናው ሉክሲዮስ የአራተኛው ክፍል ገዥ የሄሮድስም ባለሟል ምናሄ ሳውልም ነበሩ። አሁን አበበ በቀለ ቢሆን ጥሩ ታነቡ ነበር ግን ምናሄ ምናም ይላልና እሺ እንቀጥል እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ ባርናባስንና ሳውልን ለጠራዋቸው ሥራ ለዩልኝ አለ። መንፈስ ቅዱስ ታንኪዩ በሉት ታንኪዩ ኦኬ እንቀጥል እንደገና በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። ዛሬ እንደዚህ አድርጌ ይሁን እንዴ ማሰናበታችሁ ጾም ላይ ስላደላችሁ ይቀር ኦኬ እንቀጥል ቁጥር 4 እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቂያ ወረዱ ከዚያም በመርከብ ወደ ቆጵሮስ ሄዱ። እንቀጥል አንበበን ስንጨርስ እንመጣለን ወደ ኋላ ኦኬ በስልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ አገልጋይም ዮሐንስ ነበራቸው። አሜን እንቀጥል ደሴቲቱም ሁሉ እስከ ጳፉ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ የሆነውን አንድ አይሁዳዊ ሰው አይሁዳዊ ነው ጠንቋይ ነው ሐሰተኛ ነብይ ነው ስሙ ደግሞ ባርያሱስ ነው። ምን አይነት ማዕረግ ነው ያለው? በጣም ብዙ ማዕረግ ነው ያለው። አንደኛ አይሁዳዊ ነው፣ ሁለተኛ ጠንቋይ ነው፣ ሶስተኛ ሐሰተኛ ነብይ ነው፣ አራተኛ ስሙ ደግሞ ባርያሱስ ማለት የኢየሱስ ልጅ ማለት ነው። እዚህ ጮክ በሉና ድንቄም የኢየሱስ ልጅ እንዲህ ብሎ የኢየሱስ ልጅ አለ እንዴ? ጠንቋይ ሐሰተኛ ነብይ ከመሆን ስለዚህ ይሄ የኢየሱስ ልጅ ሊሆን አይችልም። ኤኒዌይ እንቀጥል ኦኬ እርሱም አስተዋይ ሰው ከሆነው ሰርጊዮ ጳውሎስ ከሚባለው አገረ ገዢ ጋር ነበረ። ይህም በርናባስና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። አገረ ገዢው ፕሮኮንሱል የሚባለው ሰው ማለት ነው። ኦኬ እንቀጥል ጠንቋዩ ግን ኤሊማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው። አጠገባቸው ያለን ሰው ነገር የሚያጣምምብህ ራሱ ይጣመማል በሉት። ነገሩ ሁሉ ይጣመምበታል በሉት። እንዲህ በሉት አንድ ያጣምብህና ዛሬ አወላግደን ነው የምንልከው በሉት። አልሰማችሁም? ኢየሱስ ጌታ ነው። ነገርን ምን ሊያርግ ፈልጎ ሊያጣምም ኦኬ ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቁም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? እንዲህ አይነት ተክሳስ ዛሬ አንድ የሚያወጣ ሰው አለ። ነገሬን ከመንካት አታርፍም ብሎ የሚነሳ አንድ ሰው አለ። ያ ሰው እኔን ካልክ ድምፅህን ልስማው። ኦኬ ፋይን እንቀጥል አሁንም ነው የጌታ እጅ ባንተ ላይ ናት እውርም ትሆናል። ደስ አይልም? ዛሬ ጠላቶቻችሁ ሁሉ ሊታወሩ ነው። በደንብ የሰማችሁኝ አትመስሉም። ስለዚህ እንደዚህ በሉ ታይዋለህ እንጂ አያይህም በሉት። አልሰማችሁኝ? ታይዋለህ እንጂ አያይህም። እግዚአብሔር የጠላትን ጀርባ ይሰጣል። የፈለከውን ታረግበታለህ። ታሳውረዋለህ፣ ትወጋዋለህ፣ ታፈናቅለዋለህ፣ ታባረረዋለህ፣ ታሰቃየዋለህ። ጊዜው ባይደርስም እንኳን እንደፈለክ ታረጋዋለህ። አሜን ፓወርፉል ግሎሪ ቤቱ ጋር አሁንም የጌታ እጅ ባንተ ላይ ናት እውርም ትሆናለህ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት በእጁም የሚመራውን እየዞረ አሜዚንግ ዛሬ በሉ እስቲ የሆነ ፍርድ ጠላቶች ላይ ያወጣሉ። አልተናገራችሁም በደንብ ሃሌሉያ ግሎሪ ቢ ቱ ጋድ ፋዘር ይህን ቃል ሲሰሙ እባክህን መንፈስ እና ጸጋ ያገኙ። ሲሰሙኝም በመንፈስ ቅዱስ እንዲሰሙኝ የውስጥ ሴንሶቻቸውን ቀስቅስላቸው። ኢን ዘ ኔም ኦፍ አሜን ናው
መነሻ ያደረጉት ከአንጾኪያ ነው። ቁጥር 1 ጋር ተመለስና ቀስ እያልኩ ላውራችሁ። ከየት ነው የተነሱት? ግን ርዕሴ እንደዚህ ነው፣ ዘመናዊ ሟርት፣ ድግምት እና መተት። ምናዊ ናው እንደ ድሮ ይሄ ጨርቅ ምንድነው መጋረጃ ውስጥ ሆኖ እያንቧለለ ነው እያንጓለለ ወይ ምናምን አይነት ነገር አሁን የለም። ቴክኖሎጂ በጣም እየተጠቀሙ ነው። ዛሬ በጣም ዲፕ ነገር አነሳለሁ። ፓርት 1 ነው ግን ማነሳው። እግዚአብሔር ይረዳቸዋል። በአንጾኪያም ባለው ቤተክርስቲያን እዛ ውስጥ ማለት ነው ይጾሙ ይጸልዩ ነበረ። የተወሰኑ ሰዎች ተሰብስበው አፖስትል ፖልና የዛ ጊዜ ሳውል ነው ስሙ እና በርናባስም እዛ ውስጥ ነበሩበት። እየጾሙ እየጸለዩ የጌታን ፊት እየፈለጉ እያመለኩ ነው የነበረው። አንጾኪያ በሉ እስቲ። ዝም ብሎ የሚጻፍ ነገር የለም። አንጾኪያ ማለት ምን ማለት መሰላችሁ? በፍጥነት የሚወስዳችሁ ሰረገላ ማለት ነው። እንደዛ እንደሆነና እንዳልሆነ ኋላ ላይ ቆጥረን እናሳያችኋለን። ግን ዝም ብላችሁ ተናገሩ። በፍጥነት የሚያነሳኝ ሰረገላ ምን ማለት እንደሆነ አውቃችኋል። መድረስ ያለባችሁ ጋር መድረሱት ባጭር ደቂቃ ይሆናል። እንደዚህ ብዬ በባርክ ትቀበላላችሁ። ለአንዳንድ ሰዎች 10 ዓመት የሚፈጀው ለእናንተ 10 ቀን ይሁን። ለሌላ ሰው 1 ወር የሚፈጀው ለእናንተ 1 ቀን ይሁን። Do you receive it? ለሌላ ሰው 1 ሳምንት የሚሆነው ለእናንተ 1 ሰዓት ይሁን። ለሌላ ሰው 1 ሰዓት የሚሆነው ለእናንተ ሰከንድ ይሁን። እንዳሰባችሁ እንደዛው ይፈጸም። say I receive it now. ማሌካ ፓራሶቶ ጂሰስ አንድ ነገር ተናግሮ ነበረ። በጣም አሜዚንግ ነገር። ኦልራይት እንደ መንደርደሪያ ነው ማውራችሁ። ምን መሰላችሁ? እኔ እስከምመጣ ድረስ አለ እዚህ ካሉ ከተሞች ውስጥ አትዘልቁም። ኢቭን ይሁዳን ሁሉ አትዘልቁም። which means ወንጌል ለመስበክ ሲነሱ መጀመሪያ በኢየሩሳሌም፣ ከዛ በይሁዳ፣ ከዛ በሰማሪያ፣ ከዛ እስከ ምድር ዳርቻው። ግን ጌታ ምን አለ? እስከመጣ ድረስ እዚህ ያሉትን ከተሞች ሁሉ አጨርሱም ማለት የሆነ ሬዚስታንስ አለ ማለት ነው። በደንብ ነገሮች እንዳይፈጥን የሚያደርግ ነገር አለ ማለት ነው። ናው ይሄ ቸርች ኢየሩሳሌም የተተከለች ጊዜ አይሁዶች ሙቭን የጀመሩበት ጊዜ ነው። ስለዚህ ወንጌል ሁሉ እነ ጴጥሮስ ለማን ነበር የሚሰብኩት? ለአይሁዶች ብቻ ነው የሚሰብኩት። እነ ጴጥሮስ መዳን ለማን ነው ብሎ የሚያስቡት? ለአይሁዶች። አሁን ግን ለአሕዛብ ክልል የሚሆን ሰው ተነሳ፣ which is apostle ፖል። ስለዚህ የሙቭ ሴንተር ኢየሩሳሌም መሆን አቆመና የት መሆን ጀመረ? አንጾኪያ ጋር ሲጀምር ነገሩ እንደ ንስር ነው። ፍጥነቱ በሰረገላ ነው። ዛሚስ እዛ እንደ ተንቀራፈፉት አይሆንም። እዚህ ጋር ሲጀምር ግን እኔ ጋር አይደላችሁም። አሪው ዝሚ ነው። ሄይ አጠገባችሁ በትክክል እያሰብክ ነው ወይ በሉት። ኦኬ ና ሴንተሩ ኢየሩሳሌም ሲሆን ሙቭ በጣም ስሎሊ ነው መሄድ የነበረው። የት ሴንተሩን ግን እግዚአብሔር አንጾኪያ ሲያደርገው ወንጌሉ እንደ ሰደድ እሳት መሄድ ጀመረ። አረ እግዚአብሔር የሚያፈጥን ሎኬሽን ይስጣችሁ። ሃሌሉያ። አንዳንድ ልጆች ያላችሁበት ቦታ ላይ ሆናችሁ የምትኖሩት ላይፍ ስታይል ኢቭን አብራችሁ የምትኖሩት ሰው ኢቭን ጓደኛችሁ ኢቭን ያላችሁ አንደርስታንዲንግ ነገሮችን ስሎሊ ሊሆን ይችላል የሚያስኬደው። እግዚአብሔር ግን ሊያፈጥን ሲፈልግ ሎኬሽን ይቀይራል። ንገሩት፣ ባርኩት፣ ተመራረቁ። እግዚአብሔር የሚያፈጥን ነገር ይስጥ ተባባሉ። ቦታ መቀየርም ካለብህ አገርም መቀየር ካለብህ እንደዚህ ወል ብን ብለህ ከኢትዮጵያ ጥፋ በሉት። ሃሌሉያ። እግዚአብሔር ፕላኑ እናንተን በ5 ዓመት ቢሊዮነር ማድረግ ካለበት አንዳንዶቻችሁ ሜቢ ኢትዮጵያ መኖር ላይ ኖርባችሁ ይችላል። ምንም እዚህ እየተንፏቀቅ አይሆንም። እግዚአብሔር ማፍጠን ሲፈልግ የሚለውጠውን ይለውጣል። ምን ይባላል መሰላችሁ? በፋይናንስ ቋንቋ ኢትስ ኮል ሊቨሬጅ ማለት ምን ማለት መሰላችሁ? ከካናይቴ ለምሳሌ ይሄ ፑልፒት አለ አይደለም? አሁን ይሄን ፑልፒት እንዲያረቁ መውሰድ ይችላልው። ናው ከስሩ ግን ጎማ በገጥምበት ነካስ አድርገው ምን ይላል? እግዚአብሔር የሚያፈጥን ነገር ይጨምርላል። አሪው ዝሚና ከዚህ ለምሳሌ የምትፈልጉ ለሰ አዳማ ለመሄድ ሳሞፊዩ ምንም ከለ በድሮ ጊዜ ቢሆን ማለት ነው ሜቢ በእንሰሳ ወይንም ደግሞ በበቅሎ ወይ በፈረስ ወይም ደግሞ በአህያ እና ካልሆነ በእግር ነው የምትሄዱት። አሁን ደግሞ ምናልባት በሞተር ትሄዱ ይሆናል፣ ደግሞ በመኪናም ትሄዱ ይሆናል። መኪናውም ደግሞ እንደ አቅሙ ማለት ነው። ሄሎ አሪው ዝሚና። ስለዚህ አሁን በእግር የሚሄድ በእንሰሳ የሚሄድና በሞተር የሚሄድ የትኛው ይፈጥናል?
በሞተር የሚሄድ ኦኬ። በሞተር ከሚሄድ ደግሞ ማለት ነው በጣም የሚገርም ዘመናዊ መኪና ላይ የሚነዳ ቢኖርስ? ባለመኪናው። ከዚህ ሁሉ ግን በአውሮፕላን የሚሄድ ቢኖርስ? ኦኬ። ከዚህ ሁሉ ግን የሚነጠቅ ቢኖርስ? እግዚአብሔር ያፍጠናችሁ። ንገሩኝ፣ በእኔና በባለጠግነቴ መካከል ክፍተት አለ። ያ ጋፕ አለ። ያንን ጋፕ ግን አምላኬ በሚያፈጥን ያፈጥነኛል። አሜን። አንድ ጸሎት ልጸልይላችሁ። ብዙ ጊዜ ሰይጣን ምን መሰላችሁ? የናንተ የሆነውን እግዚአብሔር የላከላችሁ ነገር እግዚአብሔር ይሄ ልጅ ይሄን ነገር ማግኘት የለበትም አትስጠው ብሎ ማለት አይችልም። እንደሱ አይችልም። እግዚአብሔር የለቀቀውን ነገር ምን ማድረግ አይችልም። ሰምታችሁኛል? እግዚአብሔርን ብሏላ ካፌ የወጣው ቃል የምሻውን ሳያደርግ በከንቱ ወደ እኔ። ስለዚህ ሰይጣን ሊመልሰው አይችልም። ሰይጣን ማድረግ የሚችለው ምን መሰላችሁ? የመጣው ቃል እናንተ ጋር እንዳይደርስ ማዘግየት ነው። ምክንያቱም የዳንኤል መልስ እንዴት እንደዘገየ ታውቃላችሁ። ናው ሊስን ሰይጣን ማድረግ የሚችለው ምንድነው? ማዘግየት ነው። ጳውሎስ እንደዚህ ያለ ስራ የሞላበት የተከፈተ በር አለ። ነገር ግን ሰይጣን ምን አደረገኝ? አዘገየ። ሰይጣን ሁሉ ጊዜ ስራው ምንድነው? ማዘግየት ነው። ናው ለምንድን ነው ማዘግየት ላይ የሚሰራው? which means አንድ ቀን ውስጥ መሆን ያለበት ነገር አንድ ሳምንት ይፈጃል። በአንድ ሳምንት መሆን ያለበት በአንድ ወር ይሆናል። በአንድ ወር ማለቅ ያለበት ነገር ሜቢ አመት ሊፈጅ ይችላል። are you listening? ናው ይሄን በማዘግየት ውስጥ ምንድነው የሚጫወተው ነው? አንደኛ ከሚያፈጥን ሰረገላ መነሳት ማለት ኢየሱስ ጌታ ነው። ናው ራይት ናው ቀጥታ ወደ ቁጥር 4 ጋር እንሄድ። ናው ከአንጾኪያ ተነሱ ከሚያፈጥን ቦታ እኮ ስለተነሱ ነው እነ ጴጥሮስ ማለት ነው ያንን ያክል ክርስትናው ዘመን ወስዶ ያልፈጸሙትን ፖል በአጭር ጊዜ ኦኬ በላስረዳችሁ። መንፈስ ቅዱስ የወረደው 33 ዓመተ ምህረት ላይ ነው መሃል ላይ ማለት ነው። ኦኬ አፖስትል ፖል ዳነ ተብሎ የሚነገረው በ40 ምናምን አካባቢ ነው። ይሲ ዛሚስ ከ33 እስከ 47 አካባቢ ብትሄዱ ማለት ነው። አሪውዝ ምን ነው ልክ እንደዛ ብትሄዱ 10 ምናምን ዓመት ያክል ገባለ። እነሱ በ10 ምናምን ዓመት ያልሰሩትን አፖስትል ፖል በአንድ ዓመት ታሪክ ገልብጦ መጣ። እየሰማችሁኝ አትመስሉም? የሚያፈጥን ሰረገላ በደንብ አሜን በለዋ። መፍጠናል ይኸውላችሁ ነገራችሁ ሲዘገይ መጨረሻ ላይ ኢቭን አስተሳሰባችሁ ራሱ ምን ማድረግ ይጀምራል? ማዘግየት ይጀምራል። አንድ ነገር ለማዘግ you take a lot of time ኢቭን አንዳንዶች አሜን ለማለት ፈጠናላችሁ። ከዚህ አገናኝቼ መጨረሻ ላይ እኛ ከሄድን በኋላ አሜን ይላሉ። ያረፈደ አሜን ሁሉ አንቀበልም በኢየሱስ ስም። አሪውስ ሚናው ይኸውላችሁ እነሱም በመንፈስ ቅዱስ ተልከው በማን ከኔ ጋር በሚያፈጥነው መንፈስ ተልከው ወደ ሴሌውቂያ ወረዱ። እስቲ ሴሌውቂያ በሉ። ሴሌውቂያ ነው ሄዱ ያላቸው። ሳምቲንግ ካረጉ በኋላ በመርከብ ወደ ቆጵሮስ ሄዱ ይላል። ስንተኛ ከተማ? ሁለተኛ። ቁጥር 5 ጋር ሄደልኝ። የሚገርመው ነገር በስልማናም ነበሩ 3ኛ ከተማ። ከዛስ በአይሁድ ምኩራብ እግዚአብሔርን ቃል ሰበኩ። አገልጋይ ዮሐንስ ነበራቸው 3ኛ ከተማ። ቀጥልልኝ። ደሴቲቱም እስከ ጳፉ ድረስ ዞሩ። አይገርማችሁም? ደሴቲቱን ሁሉ መዞር ጀመሩ። ጳፉ ስንተኛ ከተማ? 4ኛ። እነኚህ ልጆች በፍጥነት ከከተማ በአንድ ዙር በአንድ ጊዜ አገር ነው አካለው የሚመጡት። ዋይ ሲባል የሚያፈጥን ነገር። ዝም ብላችሁ እጃችሁን አንሱና እግዚአብሔር ሆይ ነገር ይፍጠን በለው እስቲ። የሚያዘገየኝ ሁሉ በኢየሱስ ስም ከመንገዴ ላይ አውት። ከዚህ ቦታ ነው የተነሱት። ራይት ዜር ጳፉ ጋር በሚደርሱበት ጊዜ የሚታገላቸው ነገር መጣ። እዛ ቦታ ላይ አሁን ባሪያሶስ የሚባል ጠንቋይ የሆነ ሐሰተኛ ነብይ የሆነ አይሁዳዊ ሰው አገኙ። ስታዩት ወገናቸው ይመስላል። ማለት አይሁዳዊ ነው፣ የነሱ አይነት ነው። አለባበሱን ያውቃሉ፣ አረማመዱን ያውቃሉ። ኢቭን ቢመለከቱት ተገርዞ ሊሆን ይችላል። እንደ ቋንቋው እንደ ኢቭን አይሁድ ቋንቋ which is ዕብራይስጥኛ ያውቃል። የነሱ ታይፕ ነው። ተመሳስሎ ቁጭ ያለ ነው። are you with me? ሃይ እና ሶ አይሁዳዊ ነው። እነ ፖል እዛ ከመሄዳቸው በፊት ቀድሞ ነው ሄደው። ስለዚህ ይሄ ሰውዬ ያንን ሎኬሽን ይዞታል። አንድ ነገር ልንገራችሁ፣ በጣም ሁሉ ጊዜ ባይብል ውስጥ ያለ ነገር ይሄ ነው። እናንተ ከመግባታችሁ በፊት ከናንተ ቀድሞ ቦታ የሚይዝ አካል አለ።
እኔ ሁሌ የሚገርመኝ ይኸውላችሁ ባይብል እኮ ታውቃላችሁ አሪፉ ሰው የሚባለው እኮ አቤል ነው። መጀመሪያ የሚወለደው ግን ቃየን ነው። እግዚአብሔር እኮ የሚፈልገው ይስሐቅን ነው። መጀመሪያ የሚመጣው እስማኤል ነው። የሚገርማችሁ እግዚአብሔር የሚወደው እኮ ያዕቆብን ነው። መጀመሪያ የሚወጣው ግን ኤሳው ነው። እግዚአብሔር ምርጥ ብቸኛ ልጅ የሚለው ክርስቶስ ነው። ኋለኛው አዳም። የሚገርመው ግን ፊተኛው የሚወድቀው አዳም ይመጣል። ሁልጊዜ የእናንተን ስፍራ ቀድሞ የሚይዝ አካል አለ። እስራኤል ከነዓን ከመግባቱ በፊት ከነዓናውያን በሰባት መንግስት ተደራጅተው እዛ አሉ። ከመውረሳችሁ በፊት ሳምባዲ ነገራችሁን ይዞ ይጠብቃል፣ ይገለበጣል። ዝም ብላችሁ እንደዚህ ብለ ወራሹ እየመጣ ነው፣ ባለተራው እየመጣ ነው፣ በትክክል የሚመለከተው እየመጣ ነው። ስለዚህ ሁላችሁም ማወቅ ያለባችሁ ፍረስትሬት እንዳታረጉ። ከናንተ በፊት ሀብቱ ምኑም ብቻውን ቁጭ ያለ አይደለም፣ ሳምባዲ ይዞታል። ማታ ተናግሬ ያለሁኝ የኃጥኡ ባለጠግነት ለጻድቁ ይከማቻል። ዛምስ እግዚአብሔር የሚያከማችልህ ኃጥኡ ጋር ነው። ምን ማለት ነው? ሀብቱ ብቻውን ሜዳ ላይ አይደለም ያለው፣ ሳምባዲ እጅ ላይ ነው ያለው። ካንተ ቀድሞ ነገሩን የሚይዘው አካል አለ፣ ግን ይገለበጣል። ሰምታችኋል ያልኩት? ኧረ አሜን በሉ በደም። አሜዚንግ ሶ ሁሉ ጊዜም ቢሆን ለእናንተ የተባለን ቦታ ሳምባዲ ይዞታል። ሶ ለምን እንደዚህ ያደርጋል እግዚአብሔር? ሊያሰቃየን ሊያስጨንቀን አይደለም፣ አይደለም። እጆቻችሁን እግሮቻችሁን ሰልፍ ሊያስተምር መንፈሳችሁን ሊያበረታ እንደዚህ አለ። ከነዓናውያንን በአንድ ጊዜ አላወጣቸውም፣ በበዛችሁ ቁጥር ቀስ በቀስ ነው። ለካ ለጄኔሬሽን የጦርነት ልምምድ ተብሎ የሚቆይ ከነዓናውያን ንገሩኝ። ለልምምድ ተብሎ የሚቀመጥልኝ የሆነ የጠላት አሰራር አለ። እንድመታው፣ እንድጠነክር፣ እንድበረታ። አሜን በለዋ። አይገርማችሁ? አይገርማችሁ? እንደዚህ ነው ሁልጊዜም ቢሆን። ስለዚህ እናንተ ማስተዋል አለባችሁ። የኔ ገንዘብ ያለው ታች መሬት ውስጥ ነው ምናምን አይደለም፣ ተቆፍሮ ወጡ ሳምባዲ ይጃል። አይገርማችሁ? እንደዚህ ያለ ወደ ከናን ሲገቡ እናንተ አለ ያልተከላችሁትን ወይን መልካም ነገር የሞሉባቸውን የተገነቡ እናንተ ያልገነባችኋቸውን ቤት። አይገርማችሁም? ከነዓናውያን ግራውንድ ፕላስ ምናምን ገንብተው ቁጭ ብለዋል። የነሱ መስሏቸዋል። ለካ የሚገነቡት ለእስራኤላውያን ነው። ምን እያልኩ እንደሆነ አውቃል? ያንተን ህንጻ ሳምባዲ እየሰራ ነው። ሶፋሌ ጋባራጋዲያቶሽ ላቬሬ ፓራዶ በደንብ ጩና አሜን በለዋ። ይሄንን በእርግጠኝነት ካወቃችሁ መንፈሳዊ ውጊያ ለማድረግ ስትነሱ ምን ነው ጌታ ሆይ አትበል፣ ልክ ነህ ጌታ ሆይ በል። አንዳንዶቹ ነገር ሲደርስባቸው ለምንድን ነው አንተ ማትነካው? ማስሎንክ ነው ማትነካው? ፖል ተሰዷል፣ ኢየሱስ ተሰዷል፣ ጴጥሮስ ተሰዷል፣ ዮሐንስ ተሰዷል፣ አብርሃም ተሰዷል፣ ይስሐቅ ተሰዷል። ምን ተሰዷል? አንተ ስትሆን ለምንድን ነው እሱ ቲብሬክ የምትወስደው? አጠገባችሁ ለአንተ ጊዜ ነው እንዴ በሉት እንዴ። ግን የሚቀርለት ሰው አሜን በላ። ክርስቲያን ኢዝ ኤ ዋሪየር። ንገሩኝ፣ አይ አም ኤ ዋሪየር። ሻውት ዮ እነ ፖል እዛ ቦታ ላይ ከመግባታቸውና ለዛ ሰው ወንጌል ከመንገራቸው በፊት ቀድሞ የሄደ ጠንቋይ አለ። ቆይ ኢየሱስ የመምጣትና የዘመን መጨረሻ ምንድነው ምልክቱ ሲሉ ምንድነው ያለው? ብዙዎች በስሜ እኔ ክርስቶስ ነኝ እያሉ ይመጣሉ። ዛሚስ ሪሉ ከመምጣቱ በፊት ፌኩ ይመጣል ማለት ነው። ይሄው ኢየሱስ ክርስቶስ እዛ ሰርግ ቤት ገብቶ ውሃን ወደ ወይን ጠጅ ሲቀይረው እንዴ አንተ አለው እንትና ፕሮቶኮሉ አስተናጋጁ ማለት ነው። ጠራውና ሙሽራውን እንዴ ሰው መጀመሪያ መልካሙን ያቀርባል፣ ሰዎች ጠጥቶ ሰከር ሲሉ ደግሞ ስለማይለዩ መናኛው ያቀርባል። ያው አይለይም ሰው ዝም ብሎ የሚጠጣው ከሰከረ በኋላ ነው። እና አንተ ግን አለው እንዴ መጨረሻ ላይ አሪፉን አመጣኸው አለው። ምንድነው ሲባል የኢየሱስ ነገር እንደዚህ ነው። መጀመሪያ ሌላ እንዲሆን ይፈቅዳል፣ ከዛ ነው አሪፍ ነው። ሃሌሉያ። መኖር ያለብህ ነገር ቀድሞ መጥቶ ኖረሃል። አሁን ተራው ሌላ ነው። እሺ ሁሉ ጊዜ ሪል ፕሮፌቲክ ዲሜንሽን ከመምጣቱ በፊት ምን ይመጣል? ፎልስ ይመጣል። የእግዚአብሔር መልአክ ቀርበው ኢየሱስን ከማገልገላቸው በፊት ከተቀባ በኋላ ማን ነው መጥቶ ያናገረው? ሉሲፈር። አይገርማችሁም? ሰው ሁሉ ጊዜ መጀመሪያ የሚመጣው ሌላ ነው። ካንቺ ቀድሞ ቦታ የያዛለ ግን ለማጨናነቅ ሳይሆን ሰልፍ ለማስተማር ነውና ኢያሪኮም ቢኖር ይፈርሳል።
አጠገባቸው እርግጥ ነው በሉት። ካንተ ቀድሞ ይመጣል። ተስፋ አትቁረጥ። እግዚአብሔር ነው እንዲህ የሚያደርገው። ስለዚህ አፖስትል ፖል እዛ ከመግባቱ በፊት የሚገርማችሁ ሰውየው አንደኛ ስሙ ባርያሱስ ነው። የማ ልጅ? የኢየሱስ ልጅ። ድንቄም የኢየሱስ ልጅ። ሰውየው የሚሸውደው በብዙ ነገር ነው። አይገርምም? በስም ሁሉ ይሸውዳል። ሁለተኛ ነገር ጠንቋይ ነው፣ ማጂሺያን ነው ይለዋል። አልሰሙኝም? ሶስተኛ ሐሰተኛ ነብይ ነው። ደግሞ ይኸውላችሁ ጌታ እንዲህ ፎልስ ፕሮፌት ማለት ይኸውላችሁ ፕሮፌት ሶስት ነው። ትሩ ፕሮፌት፣ ፌክ ፕሮፌት እና ፎልስ ፕሮፌት ነው። ፌክ ፕሮፌት ማለት ምንም የሰማው ነገር የለም፣ ከስፒሪት ዓለም የሚያውቀው መረጃም የለም። መረጃ የሚወስደው ወይ ከዩቲዩብ ወይ ከፌስቡክ ወይም ካንተ ወይም ከምናምን። አንዳንዶች እንደዚህ ትላላችሁ፣ ስንገባ እንትን ስማችሁን ጻፉ ይሉናል። በነጭ ወረቀት ይሰጠን ይታደልንና ስማችሁን ጻፉ ይሉናል። ከገባን በኋላ የሚገርማችሁ ነገር እንትና ማን ነው ይሉናል። መጀመሪያ ጽፎ በጀርባ ይጠይቋል። ይሄ ምን ይባላል? ፌክ ፕሮፌት። ፎልስ አይባልም። ፌክ እና ፎልስ ይለያያሉ። መረጃ ከሌላ ቦታ ሰብስቦ ከሰው ሰምቶ ላንተ መልሶ ሚነግር ሰው ፎልስ ፕሮፌት አይባልም። ምንድነው የሚባለው? ፌክ ነው። ፌኮች ምንም ፓወር ስለሌላቸው አትፍሯቸው። ፌኮች ምንም የስፒሪት ዓለም ኮኔክሽን የላቸውም። ዝም ብሎ መረጃ ሰብሳቢ ናቸው፣ ወረኛ ናቸው። ፎልስ ፕሮፌት ግን መንፈስ ዓለም ያቃል ፕሮፌት ነው። ዛሚስ ስፒሪት ዓለም ገብቶ መረጃ ማምጣት ይችላል። ልዩነቱ ምንድነው? መረጃውን የሚያመጣበት ምንጭ ነው። ይሄ ፊዚካል ምንጭ አይደለም፣ የስፒሪት ሪልም ምንጭ ነው። ለምሳሌ ከየት ያመጣዋል? ስለናንተ ለምሳሌ ስለ ሁላችሁም እዚህ ቤት ስላላችሁ ልጆች ፋሚሊያል ስፒሪት የሚባሉ አሉ። ፋሚሊያል ስፒሪት ማለት ለማዳ በቤተሰብ የሚመጣ ሙሉ ታሪካችሁን የሚያውቅ መንፈስ ማለት ነው። ፋሚሊያል ስፒሪት የነበራት ሴት አንድ ነበረች ይላል። ሳኦል ሄደበት ቦታ ማንን ላስነሳለ ሲል ሳሙኤልን። ሳሙኤልን የት ያውቀዋል? ፋሚሊያል ስፒሪት ነው ያውቀዋል። ፋሚሊያል ስፒሪት ማለት የት እንዳደጋችሁ አባትሽ ማን እንደሆነ እናንተ በሰው ሲመለክ የነበረ ምን እንደነበረ ኤቭሪ መረጃ አለው። ምን እንደሰራ፣ ምን እንዳደረግ፣ የት እንዳደግ፣ ከየት እንደመጣ፣ ምን ጄኔሬሽናል ከርስ እንዳለ ኤቭሪቲንግ ስለናንተ መረጃው አለው። ይሄ ማለት የናንተ የጠባቂ መላእክታችሁ ኦፖዚት ማለት የጋርዲያን እንጅላችሁ ኦፖዚት ነው። ስለናንተ ሁሉ መረጃ አለው። ስለዚህ ፎልስ ፕሮፌት ይሄንን አካል ካገኘው መንፈሱን ይሄን መንፈስ ካገኘው መረጃ ስለናንተ ማግኘት ይችላል። ናው ጥያቄ አለ። ኢዝ ኢት ሌጋል? ኖ ኢትስ ኢሌጋል። አያችሁ፣ የናንተን መረጃ ሮንግ በሆነ መንገድ አክሰስ ማድረግ አይፈቀድም። ይሄ አካል መንፈስ ዓለም ማወቅ ያውቃል። ችግሩ ግን የምን ሆኖ የምንጩ ነው። በፎልስ ፕሮፌት እና በትሩ ፕሮፌት መካከል ያለው አንድነት ምን መሰላችሁ? ሁለቱም ጠንካራ መንፈስ አላቸው። ስትሮንግ ስፒሪት። ኢየሱስ በመንፈስ ጠነከረ ይላል አይደል? መጥምቁ ዮሐንስም በመንፈስ። ስለዚህ ትክክለኛ ነብይ ስትሆን መጀመሪያ መንፈስ ምን ያደርጋል? ይጠነክራል። መንፈሰ ለፍስፍስ ሰዎች ፕሮፌት ልትሆኑ አትችሉም። ፕሮፌት ለመሆን መንፈሳችሁ ምን ማለት አለበት? መጠንከር። በውስጥ ሰውነታችሁ በመንፈሱ በኃይል እንደተጠነከረ። አንዳንድ ሰው ልል ነው፣ የውስጥ እንትኑ ልል ነው፣ መንፈሱ ጠንካራ አይደለም፣ ደንባራ ነገር ነው። መንፈስ እኮ የሚጠነከረው ግንባር ሲኮሳተር አይደለም። አሁን አንዳንዱ ሰው እንዲህ ብሎ ነው የሚያወኝ ነው። እዚህ ጋር እኮ አይደለም ያለው፣ እዚህ ውስጥ ነው ያለው። ፎልስ ፕሮፌት መንፈሱ ምንድነው? ጠንካራ ነው። ስፒሪት ዓለም ይደፍራሉ፣ ጥንቆላ ይደፍራሉ፣ ሟርት ምንም አይመስላቸው። they can access። ትሩ ፕሮፌት ምንጩ ጌታ ነው። ትሩ ፕሮፌትም መንፈስ ዓለምን ያቃል፣ ግን ምንጩ ማን ነው? ጌታ ነው። ፎልስ ፕሮፌትም መንፈስ ዓለምን ያቃል፣ ምንጩ ማን ነው? ዴቪል ነው። ሁለቱም ሊያልሙ ይችላሉ፣ ሁለቱም መንፈስ ዓለም ሊያውቁ ይችላሉ፣ ሁለቱም ተመሳሳይ ትንቢት ሊያመጡ ይችላል። ዲፍረንሱ ምን መሰላችሁ? ሰው ሲተነብይ የሚተነብየውን ቃል ብቻ አትዩ። ቢኮዝ ትንቢት መንፈስ ስለሆነ የሚተነበይበትን ስፒሪት ይዩት። ምክንያቱም እያንዳንዱ ቃል ምን ይሸክማል? ስፒሪት። ስፒሪት መሆኑን በምንድነው የሚነግራችሁ? ምንጩ ነው። ከጀርባ ምን አለ? ምንጭ አለ። which is ክፉ ምንጭ ከሆነ ዲያብሎስ ከሆነ ሲናገረው ስፒሪቱን ታሸታላችሁ። መንፈሳችሁ ያቅ። ብዙ ልጆች ግን የምናውቀው ምንድነው? ሰው የሆነ ልክ ነህ ምናምን ይላል and then ያ ነገር ትሩ ነው ወይም ፎልስ ነው የሚያውቀው ነገር የለም። ወጥመድ ውስጥ ትወድቃላችሁ ብዙዎቻችሁ ማለት። መንፈሳዊ ዓለም የሚያውቅ ሰው በጠቅላላ ትሩ ፕሮፌት ነው ማለት አይደለም። መንፈሳዊ ዓለም ለመግባት የሚጠይቀው ጌታን ማወቅ አይደለም፣ የሚጠይቀው መንፈስ እንዳለህ ማመን ብቻ። ጥያቄ እጠይቃለሁ፣ መንፈስ አላችሁ የሚል ሰው ኦኬ ታንክ ዩ ቢሊቭ ዛት መንፈስ አላችሁ። መንፈስ መኖር ብቻ ነው የሚጠይቀው መንፈሳዊ ዓለም ለመግባት። አያችሁ፣ መንፈሳችሁ እየጠነከረ ሲመጣ የመንፈሳዊ ዓለም ሪያሊቲ ማወቅ ትጀምራላችሁ። ሲምፕል ኦኬ። ይሄ ነው የሚጠይቀው። አሪ ዊዝ ሚ ንገሪ። መንፈሳዊ ዓለም ለመግባት መንፈስ መኖር ብቻ ነው የሚጠይቀው። እኔ ደግሞ መንፈስ አለኝ፣ እገባለሁ።
ስጋ ስላላችሁ ነው አይደል እዚህ ዓለም የምትኖሩት? መንፈስ ስላላችሁ የት ነው የምትኖሩት? እዛኛ። በቃ ቀላል እኮ ነገርኳችሁ። ሲጠነክር ያኛውን ዓለም ሞር ማየት ትጀምራላችሁ። አሌሉያ። ለመጠንከር መንገዱ ሁለት ነው። አንደኛ የተለያየ በዚህ ዓለም ላይ የተለያየ ልምምድ ውስጥ የሚያደርጉ ሰዎች አሉ። መንፈስን ለማጠንከር የመንፈስ ኤክሰርሳይዝ የሚሰሩ ሰዎች አሉ። ሁለተኛው ግን ማለት ነው ከጌታ መወለድ ነው። ከጌታ ስትወለድ መንፈስ ውስጥ የሚመጣው መንፈስ ቅዱስ ጀግናው ነው። የተወለድክ ቀን ጥንካሬ መግባት ይጀምራል። ሻውት የስ። ስለዚህ በሌላ ትሬኒንግ ዱብ እንዳያ ሳይሆን የሚጠነክረው መጠንከር ያለበት በማን ነው? በመንፈስ ቅዱስ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ አሜን በሉና ውሰዱ። ስለዚህ መንፈስ ቅዱስ ከመጀመሪያው ጀምሮ እያጠነከራችሁ ሊሄድ ይችላል። ሶ ሲምፕሊ ዩ ሃቭ ቱ ኖ ሆሊ ስፒሪት ናው። ይሄ ልጅ እንዴት ፎልስ ፕሮፌት ሆነ? ተለማምዷል ብዙ ነገር። ዛት ሚንስ ዲስ ጋይ ጠንካራ ስፒሪት አለው። ጠንካራ ስፒሪት ስላለው አገረ ገዢው ጋር ሆኖ አማካሪ ሆኖ ቁጭ ብሎ ኖ የመንግስት ባለስልጣን ጋር ሄደ አማካሪ ለመሆን ድንጉጥ ፈሪ ምናምን መሆን አትችልም። you must be a serious person. you must be very strong. so ይሄ ሰውዬ በጣም ስትሮንግ ነው። ኢትዮጵያ ውስጥ በአብዛኛው ወደ ጥንቆላ መስመር መጥተው የነበሩት እነማን እንደሆኑ ታውቃላችሁ? በአብዛኛው ቼክ አድርጓቸው የደርግ ወታደር የነበሩ ናቸው። ሪዝኑ ምንድነው? እሱ ሲታኮስ ምናምን በቃ በሞትና በህይወት የሚፈራው ነገር እናቴ። ስለዚህ ያኛውንም ይደፍራል። አሪውዝ ሚናው yes ነገሩ ገብቷቸዋል። ልቀጥል። አሁን በመንፈስ ቅዱስ የተቀባ ጌታን ፐርሰናሊ ያወቀ ጌታ እንዳገኘው ከአይኑ ላይ ቅርፊት እንደተነሳለት ብድግ ብሎ ሚኒስትሪ ሳይሆን የጀመረው 3 አመት ሙሉ በአረቢያ ምድረ በዳ ቆይቶ የእግዚአብሔርን ቃል ሲበላ መንፈስ ዓለምን ሲበረብር እየኖረ ጀግና መጣ። አሁን ፖል። ስለዚህ ሁለት ጠንካሮች ተገናኙ፣ ምንጫቸው ግን ይለያያል። ስለዚህ አሁን አፖስትል ፖል ሊያፈናቅለው ነው ይንሶይ the true prophet of God and the false prophet ንገሩኝ እስቲ አፈናቅላለሁ። እግዚአብሔር የመንፈስ ጥንካሬና እድገት ይስጣችሁ። ለዚህም የሆነ ጸጋ ይብዛላችሁ። ይሄ ሰውዬ በጣም ስፔሻል ኳሊቲዎች አሉት። አይሁድ ነው። አይሁድ የምትሆኑ ከሜዳ ተነስታችሁ አይደለም። አይሁዳዊ ለመሆን የራሱ የሆነ ነገር አለ። ወደ ይሁዲነት የተቀየረ ሰው አይደለም። ወደ ይሁዲነት የተቀየሩ አሕዛቦች አሉ አይደለ? የአይሁዶችን ስርዓት አይተው የእናንተ አምላክ ይሻልናል ብሎ ልክ እንደነ ሩት የወሰኑ ማለት ነው። ኖ ይሄ ሰው የራሱ ምንድነው ሲበተኑ በቃ ሄዶ ይገባ አይሁዳዊ ነው። እና ግን የሚገርማችሁ ነገር ሌላ ዓለም ኤክሰርሳይዝ እያደረገ ነው። መንፈሰ ጠንካራ ነው። አካባቢው አገረ ገዢ አማካሪ መሆን ጀምሯል። ናው ሰውየው እንደዚህ አይነት ሰው ነው። he is a false prophet. ናው ይሄ ሰውዬን ግን ትንሽ ከፍ ላድርግ። ባዮት አምጣልኝ ይሄንን ነገርና ጠንቋይ ነበር የሚለውን ቃል አምጣልኝ። that sorcerer የሚለውን ቃል አምጣልኝ። ኦኬ sorcerer ምንድነው? እሱ ሪል ነገር ማጎስ ነው የሚለው አይታችሁታል? እስቲ በሉ ማጎስ። ማጎስ ምን መሰላችሁ? ማጂሺያን ማለት ነው። ግን ኦሪየንታል ሳይንቲስት ነው የሚላችሁ። ኦሪየንታል ለካ ጠንቋዮች ድሮ ምን ነበሩ? ሳይንቲስቶች እናቃለን የምትሉት ልጃችሁን አሳዩኝ። ኦኬ ፋይን። ምርምር ምናምን የሚያደርጉ ናቸው አይደል? ስለዚህ በድሮ ዘመን ለካ ምንም ላብራቶሪ ምናምን የለም። አሁን ለምሳሌ ስለ አይጥ ስለምናምን የሚመራመሩ ምን ይባላሉ? ሳይንቲስት። ማይ ፍሬንድ ድሮ ሲሆን አይጥ ስለ አይጥ ማወቅ ከፈለግ እሱን ነው የምጠይቅ። ምን እያልኩ እንደሆነ ልንገራችሁ። ኦኬ አይጦች የሚመራመሩት አንዳንድ ጊዜ አይጦችን አርደው ገለው በማይክሮስኮፕ እያዩ ነው። ቫይረስን የሚመራመሩ ሰዎች በአይን ነው የሚያዩት። በምንድን ነው የሚያዩት? ድሮ ሲሆን ግን ማይክሮስኮፕ የለም። የመንፈስ አይን ተከፍቶ ነው የሚታዩ። አሪውዝ ሚናው መንፈስ አይኑ ተከፍቶ ነው እዚህ አይጥ ላይ እንትን ቫይረስ አለ የለም የሚለው። ስለዚህ ኦሪየንታል ሳይንቲስት ነው የሚባሉት። ከኔ ጋር በሉ ጠንቋዮች ድሮ ድሮ ሳይንቲስቶች ነበሩ። wait a minute now ለምሳሌ ዘጸአት ምዕራፍ 7 ላይ ፈርዖን ሙሴ መጥቶ በትሩን ወደ እባብ ሲቀይረው ፈርዖንም የሱን ምኖች ጠራ? ጠንቋዮች። ለካ እነሱ የፈርዖን ምንድናቸው? ሳይንቲስቶች። ፈርዖን የትም ላብራቶሪ አይሄድም። የኢኮኖሚ የምናምን አማካሪዎች ማን ናቸው? ጠንቋዮች፣ ሳይንቲስቶች ናቸው። ጽሁፉን የታጁታል። ኦሪየንታል ሳይንቲስት ነው። ይኸውላችሁ ናቡከደነጾር ህልም አለመ። ህልሙ ምን ያደረገው? ጠፋበት። ከዛስ የባቢሎንን ጠቢባን ሳይንቲስቶች። ለጠፋ ህልም ማን ነው የሚጠራው? ሳይንቲስት። እና የዛ ዘመን ጠንቋዮች ምን ነው የሚባሉት? እሺ ጥያቄ ጠይቃችሁ። የዘንድሮ ጠንቋይ ሳይንቲስት ይባላል? አሪውዝ ሚና የድሮ ጠንቋይ ምን ነው የሚባሉት?
ሳይንቲስት ከየት መጣ? ማይክሮስኮፕ የለ፣ ምን የለ፣ ላብራቶሪ የለ፣ አሁን የምትሉት ማሽኖች የሉ፣ መመርመሪያ መሳሪያዎች የሉ፣ ሲቲ ስካን የለ፣ አልትራሳውንድ የለ፣ ምን የለ። ለምሳሌ ኤክስሬይ ስትነሱ መልበስ ሳምባ ካመማችሁ ኤክስሬይ ይነሳል፣ ወይ አጥንት ሲሰበር ኤክስሬይ ይነሳል። አሁን በዛ ዘመን ምንም ኤክስሬይ ስለሌለ ሳምባው ላይ ችግር አለ ወይስ የለም የሚለው ኤክስሬይ የሚያየውን ጠንቋዩ ነው የሚያየው። የዛ ዘመን ሳይንቲስት ማን ነው? ጠንቋዩ ይመጣና ይሄ ነገር ቲቢ ነው ይላል። የድሮ ሳይንቲስት ምንድን ነው ፈስስ ያለ ነገር ዛሬ የሆነ ጠንቋይ ማርበር ብሏቸዋል። ነገር የድሮ ሳይንቲስት ስሙ ጠንቋይ ነው። ለካ ሳኦል መናፍስት የምትጠራ ሴት ብሎ የሚለው ማጋ ነው የሚሄደው ሳይንቲስት ጋር አሪውዝሜ ሶ ንጉሱ በዛ ዘመን ያለ ይሄ አገረ ገዡ ሰርጂዮ ጳውሎስ የሚባለው አሪውዝሜ ነው። ሰውየው ምንድነው ብሎ አምኖ ነው አጠገቡ ያመጣው ሳይንቲስት። ይሄ ሳይንቲስት ግን የተለየ ላብራቶሪ የለውም፣ ኤክስሬይ የለውም፣ ምንም መመርመሪያ መሳሪያም የለውም። ይሄ ሳይንቲስት ይሄ መሪ አንድ ነገር ሲጠይቀው ችግር የለም ብሎ መንፈስ ዓለም ገብቶ ነው የሚያመጣው። ጋለዲ ባራኒያ ሶፍላ ከባራ ጋዲያካ። ስለዚህ ሳይንቲስት የሚለው ለካ የማን ራንክ ነው? የነዚህ ራንክ ነው። የዘንድሮ ሳይንቲስቶችን ሳወራችሁ ምን ያክል ሟርትና ድግምት ውስጥ እንዳሉ ይገባችኋል። ማን ኤችአይቪን እንዳመጣው፣ ማን ኮሮና እንዳመጣው፣ ማን ሃንታ ቫይረስን እንዳመጣው፣ አሁን እነኚህን ሁሉ ጀብድ የሚሰራ የትኛው ሟርት እንደሆነ ግልጽ አደርጋለሁ። ከዛ ምትመታውን ትመታለህ። ሐሳብን ንገረኝ። አልሞትም እመታችኋለሁ። ሞት የታጨ ካልሆነ በደም እጁና እመታችኋለሁ። ግን ለመምታት ግን I have to show you ነካርጉት አጠገባቸው ኦሪጂናሉ ነው ኮፒው ነው የመጣው which one is that the true or the false which one Zabelek Ramadona Veradia Capasoto sorcerer oriental scientist oriental ማለት ነው ኦሪየንት ማለት እኮ ኢስት ማለት ነው ምን ማለት መሰላችሁ እግዚአብሔር በምስራቅ በኤደን ገነትን ተከለ that means oriental that means እነኚህ ሳይንቲስቶች ከገነት ጀምሮ ነበሩ አሳያችኋለሁ እና አዳምን ያስወጡት እነሱ ናቸው ዝግጁ ግን አይደላችሁም ዛሬ ለምን ነው ተዘጋጅታችሁ የመጣችሁት ካበላህን በኋላ ልንፈጫቸው ኦኬ ሌላ ሎኬሽን ጋር can I help you ራእይ 9 ቁጥር 21 ኦኬ ሜቢ ላይክ ቁጥር 20 ጀምርላችሁ ሞር ክሊር እንዲሆን ኦኬ ምንድነው የሚለው በእነዚህ መቅሰፍቶች ያልተገደሉ የቀሩቱ ሰዎች ለአጋንንት እና ያዩ ወይንም ይሰሙ ዘንድ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣውታት እንዳይሰግዱ ስለጃቸው ስራ ንስሐ እየሰሙኝ አይደለም አልገቡም እሺ እንቀጥል ስለ መግደላቸው ቢሆን ወይንም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም ኦኬ ስለምናቸው neither repented they of their murders nor their sorceries ቅድም ሶርሰራራን ያለ ከሶርሰሪያቸው ንስሐ አልገቡም ለካ እግዚአብሔር የድሮ ሳይንቲስቶችን ንስሐ እንዲገቡ ይፈልጋል nor of their fornication nor of their theft ኦኬ ሶርሰሪስ የሚለውን ቀለም ጣልኝ ደግሞ አሁን እዚህ ጋር ደግሞ በጣም ታፍ ነገር አለ very tough ሌላ ስማቸውን ልነግራችሁ ነው እነኚህ ሶርሰረሮች ደግሞ they are called pharmakia I will show you pharmakia ሶርሰረር የሚለው ላሳያችሁ ምዕራፍ አንተ 22 ጋር ደግሞ ቁጥር 14 ጋር አይደል ኦኬ ፋርማኪያ ነው የሚለው ሶርሰሪስ እና በታንዳሎች ከከፈታችሁ ብራስተኛ አለላችሁ ፋርማኪያ አይታችኋል ፋርማኪያ ሜዲኬሽን ኦር ፋርማሲ የሚባለው ቃል የመጣበት ቁጥር 15 ጋር አይደለኝ ውሻዎችና አስማተኞች ሴሰኞች ዩሲና ሶርሰረርስ ይላል ሶርሰረርስ እናምጣልኝ እንደገና ራይት ዜር ያ ፋርማኮስ አይታችኋል አሁን የሚለው ፋርማኮስ ሶ ምን የሚለው ቃል የመጣው ፋርማሲ እጃችሁን አሳዩኝ ፋርማሲ ሄዶ የሚያክሰው ናው ምን ማለት ነው ዙም ፋርማኪያ ሶርሰረር ፋርማሲ የሚለው ቃል የመጣበት እዚህ ብሎ ከሪጋ ፋርማሲ ማያክሰው አለ የለም ሶ ናው እንዴት ነው የዛ ዘመን ጠንቋዮች ፋርማሲስት የተባሉት ፋርማሲስቶች ስራቸው ምን ላይ ነው ድረግ ላይ ስለዚህ ድረግን የሚያቀናብረው ማን ነው ፋርማሲ ሳይንቲስቶች ናቸው አይደሉም ስለዚህ የዘንድሮ እነሱ እንጂ የድሮ ነኝ ነበሩ እየሰሙኝ አይደለም ናው ኦኬ can I go deep a little bit ፋርማሲ የሚባለውን ቋንቋ መመኑኝ ሁላችሁም በትክክል አታውቁትም ዛሬ በግልጽ ልናገር ግን ፋርማሲ የጎበኘ በተቀላላ ምን እንደጎበኘ ነግራለሁ ፋርማሲዎች ሁሉ ስትሄዱ የፋርማሲ ስዕል ምን አይነት ነው መጣችሁልኝ ብዙ ሳሌ ጨርሰው ነው ፕሮግራሙን
ኖ ፕሪቺንግ ነው። ዋንጫ መጥቶ እባብ ሰው ምን እየጠጣ እንደሆነ ግልጽ ነው። እና መድኃኒት ይኸውልህ በትክክል እንዳንነግርህ አይ ከእግዚአብሔር በታች እኮ ሐኪሞችን እና ፋርማሲ የሰጠው እግዚአብሔር ነው አላልንም። እግዚአብሔር እኛን ለእናንተ ሰጥቷል ብለን አውርተን አናውቅም። ዶክተሮች እናንተ ናችሁ ሌላ ጠጣ የምታመጣው። ዛሬ ማን እንደሆንክ ልነግርህ ነው። አሪ ዊዝ ሚ ናው። ፈራዋችሁ ግን ጉግል ላይ ፋርሚንግ የሚል ቃል ማምጣት ትችላለህ። ፋርሚንግ PHAMING ፋርሚንግ ኖት FA ፋርሚንግ ያኛው አግሪካልቸር ነው። ይሄኛው ከፋርማሲ የመጣው ፋርሚንግ PHAMING ፋርሚንግ PHA ኦኬ ጉግል ላይ ካለ ላሳያችሁ። ፋርሚንግ ዋት ኢዝ ፋርሚንግ? አንድ ሰው ፋርመር የሚባለው ይሄ ፋርሚንግ ሲሰራ ነው አይደል? ሲያርስ ነው አይደለም? እሱ ፋርመር አይደለም። FA ምናምን አይደለም። this farming ከፍ አድርግልኝ። this farming are you with me now? this farming አይታችሁታል? ፋርሚንግ ልተርጉምላችሁ። ካና ሄልፕ ምን ማለት ነው? ፋርሚንግ ማለት ፋርማሲውቲካል ስራ መሰራበት ሂደት ማለት ነው። ምን ማለት ነው እሱ? ካናይ a sophisticated cyber attack that redirects users from legitimate website to fraudulent ነው የሚለው። ምን ማለት መሰላችሁ በአማርኛ? እያሰሙኝ አይደለም? ኦኬ ሳይበር አታክ ነው ማለት ምን ማለት ነው? ኢንተርኔት አታክ ነው። የኢንተርኔት አታክ ነው። ሳይበር አታክ መጣብን ደረሰብን ይባላል አይደል? ምንድነው ጉዳዩ? ሳይበር አታክ ሆኖ ሳለ መምጣት ባለበት አቅጣጫ ሳይሆን አቅጣጫ ያስተዋል። ሶ ፋርሚንግ ማለት ወይም ፋርማሲውቲካል ወይንም ጥንቆላ ማለት ነገሮች መሄድ ባለባቸው መንገድ እንዳይሄዱ ጥፍም ያደርግ ማለት ነው። ስለዚህ እንዲህ አይነት መንፈስ ያለው ሰው ከገባ ህይወታችሁ ላይ ወደ አንተ መምጣት ያለበት ገንዘብ ወደዛ ይሄዳል። እንደተጠቃችሁማ ታስታውቃላችሁ እኮ I know you are you with me now? so farming ማለት it is redirecting redirect ምን ማለት ነው? እሱ ዳይሬክት ወደ አንተ የሚመጣው ወዴት ያደርገዋል? ወደ ሌላ። ስንት መልካም እድል ያንተ መሆን ያለበት ወደ ሌላ ሄዷል። ስንት ለአንተ መምጣት ያለበት ገንዘብ ወደ ሌላ ሄዷል። እየሰሙኝ አይደለም? አንዳንድ ልጆች የሆነ ስራ ሰርታችሁ ለኔ የሚሆነውን እኮ አልሰጡኝም የምትሉት ነገር አለ አይደል? ማን ነው አቅጣጫውን የቀየረው? እናንተ የምትሉት የሆነ ሰው ነው። እግዚአብሔር የሚለው ግን የጥንቆላ መንፈስ ነው። በእርግጠኝነት እዚህ በላላችሁ ሁላችሁም ልናገር፣ ለእናንተ የተወሰነው ነገር ወደ ሌላ አቅጣጫ ሄዶ ያውቃል። ፋርሚንግ ማለት የሆነ ነገር አቅጣጫ ምን የሚያደርግ የሚቀይር። so even farming ምንድነው የሚለው? it is an attack ሳይበር አታክ የኢንተርኔት ይሆናል እንጂ ምንድነው? አታክ። ስለዚህ ሁሉ ጊዜ ሶርሰሪ ሲመጣ ምንድነው? አታክ ነው። ይሄን ሶርሰሪ ፖል ምንድነው ያለው? የጌታን መንገድ ከማጣመም ናከረበስቶ ቫላ ፓራዲያቶ። እየሰማችሁኝ አይደለም? አንተ ለምንድነው የጌታን መንገድ ምን የምታደርገው? why this is an attack ፋርሚንግ ማለት ይሄ ነው። ቀጥታ አቅጣጫ እንዳይሄድ ነው። ምንህን ነው የሚያጣምሙት? ነምበር 1 ባህሪህ። የዊች ክራፍት ካራክተር ያላችሁ ልጆች ጠማማ ነው ባህሪያችሁ። እዚህ አታክ አለብህ። ማሰብ እንዳለባችሁ አታስቡም። አንዳንድ ሰው አለ ያላላችሁትን ነገር ጠምዝዞ የሚሄድ ነገር የሚጠምዙ ሰዎች አሉ አይደል? ለአንድ ሰው ነው የመጣሁት፣ እሱን ነፃ አወጣዋለሁ። ገንዘቤ ተጠቅቷል የሚል ሰው አለ። ከናፑሽ ነው። አንድ እውነት ግልጽ ላድርግ። ብዙዎች መድኃኒት ሲያማችሁ ትወስዳላችሁ። እኔ ግን ስለ መድኃኒቶች አንድ ብቻ ትሩዝ ልንገራችሁ። በምድር ላይ በሽታ ከገደለው መድኃኒት የገደለው እንደሚበዛ ታውቃላችሁ? HIV በሽተኞች ድሮ ከበሽታው ይልቅ ማን የገደላቸው? መድኃኒቱ ነው የገደላቸው። ካንሰር በሽተኞችን ከካንሰሩ በላይ ማን ነው የሚገላቸው? መድኃኒቱ። አስተካክላለሁ ይስተካከላል ብለህ የወሰድከው መድኃኒት መስመርህን እጥፍ ያደርግልሃል። በአብዛኛው ሰው የሚሞተው ምንድነው? በድራግ ነው። የድራግ እናንተ ግን አሪፍ ነው የምትሉት። ትንሿ ለራስ ምታት የምትወስዳ ፓራሲታሞል ዱ ዩ ኖ ጉበት ላይ ቶክሲሲቲ እንደሚያመጣ? አንተ ጭንቅላቴ ደህና ሆነ ትላለህ፣ ጉበትህን ግን ነክቶልህ ነው የሚያደርግ። ስለዚህ የሆነ ነገርን አጣሞልህ ነው የሚሄደው። ይኸውላችሁ ፋርሚንግ is sophisticated ውስብስብ የሆነ ሳይበር አታክ that redirects አቅጣጫው ምን ያደርጋል? ያስታል። አረ በፍጥነት ተመለስልኝ። ሐዋርያት ሥራ ምዕራፍ 13 ጋር ይሄ ጠንቋይ የሚያደርገው ነገር እኔ ጄሌ ካሮድ አላቫጋዲያኮሽ ዋው ጂሰስ ክራይስት ቁጥር 8 ነው የምታየው። የሐዋርያት ሥራ ምዕራፍ 13 ቁጥር 8 ጂሰስ የጌታን መንገድ ከማጣመም አሪውዝሚ ከኔ ጋር ጮክ ብሎ አንብቡት እስቲ።
ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ዛምስ ዳይሬክት this is a cyber attack። ስለዚህ ሁሉ ጊዜም እንደዚህ አይነት ፋርማኪያ ሲመጣ ምንድነው የሚያደርገው? ማጣመም ናው። የፋርማሲ ስዕል ምን አለበት? እባብ። ለምንድን ነው እባብ ሁሉ ጊዜ የዲሞኒክ ምልክት ሆኖ የተቀመጠው? ለምንድን ነው? ቢኮዝ ባይብል ኢሳይያስ ላይ ጥምዙ እባብ ይላቸዋል። ምንድን ነው ስራው? ማጣመም። ማጣመም ባህሪው ስለሆነ ነው በምን የተመሰለው? በእባብ። ከዘፍጥረት ምዕራፍ 3 ጀምሮ ሰው ሁሉ ጊዜ ነገር ያጣምማል፣ ጤና ያጣምማል፣ ገንዘብ ያጣምማል፣ ነገሮች ያጣምማል። that's why he's called pharmakia። so ምን ያቃሉ ማለት ነው? ነገር ወደ እናንተ ሊመጣ ማይችልበትን መንገድ ያውቁታል። ለናንተ የተመደበውን ነገር እንዴት አድርገው ከናንተ እንዲያልፍ ማድረግ ያውቁበታል። የስፒሪት ዓለም ሳይንቲስቶች ናቸው። ለዛ ነው ባይብል ኦሪየንታል ሳይንቲስት ያላቸው። ላጌዶቭራ ፓካዲያቶሽ አሪው ዝሚናው ይሄን ስነግራችሁ በጣም በቃ ገነት ውስጥ ይሄን ነገር እንደነበር ታውቃላችሁ። እና አዳምን አጣሞ ነው ከገነት ያስወጣው። ኃጢያት ምን እንደሆነ ልንገራችሁ፣ መጣመም ማለት ነው። ስትጣመም ነው ኃጢያተኛ የሆንከው። በሽተኛ ማለት ጤና ሲጣመም ነው። ደሃ ማለት ባለጠግነት ሲጣመም ነው። እየሰማችሁኝ አይደለም? ትዕቢት ማለት ቅንነት ሲጣመም ነው። ሶ ያጣመመ አካል አለ ዛሬ ይዋረዳል እያልኩ are you listening to me? የሆነ ነገራችሁ እንደተጣመም እኮ ታውቃላችሁ። በትክክለኛ መስመር መሄድ የማይችል ኮሬክትሊ ማሰብ የማይችሉ ሰዎች አሉ። ሶ እንደዚህ ስትሬት ማሰብ አትችሉም። ምን ማለት ነው? which means የዚህ የጥንቆላ መንፈስ የመተት መንፈስ ጥቃት እጃችሁ ላይ አለ። do you know ይሄ ነገር ቸርች ውስጥ እንዳለ? ካሌራ ቫላድ go ahead ገላትያ ምዕራፍ 5 ቁጥር 20 ጋር ሄድልኝ። ገላትያ ምዕራፍ 5 ቁጥር 20 let me show you ዛሬ ዞቬና ነከረበዲያ ኮሽ ላካዳባጋስከስ ኦልራይት maybe ከ19 ጀምርና እንንገራቸው። የስጋም ስራ የተገለጠ ነው። ቆይ አጠገባቸው እርሱ የስጋ ስራ ሰርተ ታውቃለህ ወይ በሉት። መልሱለት። ምንድነው መልሱ? ምንድነው? ፋርማሲ እጅ አላቅም ብላለች እሷ። እንግዲህ የስጋ ስራ ምን ያለ ነው? አይሰማኝም። የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ እንቀጥል፣ መዳራት፣ ጣዖት ማምለክ፣ ሟርት wait a minute it says witchcraft hello witchcraft የሚለውን እንደገና በግሪክኛ አምጣልኝ again so የስጋ ስራ ውስጥ ምን አለ? witchcraft። ለካ ይሄ ነገር የሚያጣምመው መንፈስህን ብቻ አይደለም ምንህንም ነው። do you see witchcraft የሚለውን ለካዶቭራ ፓራጋዲያቶሽ so it says pharmakos witchcraft which means የስጋ ስራ ውስጥም አጣማሚ ነገር አለ። ሶ ይሄ ሲያጠቃችሁ መንፈሳችሁን ብቻ ያጠቃል። አይታችኋል? it says pharmakia አይታችሁ witchcraft የሚለውን ክሊክ ያደርጋላችሁ። it says witchcraft are you with me? so sorcery witchcraft pharmakia so የሚያጣምመው ምንህን ነው? ስጋህን። አይሰማኝም? ማይንዳችሁን፣ ከዛ ስፒሪታችሁ። ሶ ይሄ ከሌሎች የመናፍስት አሰራር ልዩነቱ ሶስቱንም ዲሜንሽናችሁ ላይ ይሰራል። ሴሎቻችሁ በቀጥታ እንዳይሰሩ ካጣመማቸው ካንሰር ይሆናል። am I talking to you? ማይንዳችሁ በትክክል ማሰብ ያለበትን ጠምዝዛችሁ ከሆነ የምታስቡት that means brothers and sisters እዚህ መንፈስ ጥቃት ውስጥ ነው ያላችሁት። አንዳንድ ሰው ምንም ብንሰብክ የፈለገውን እግዚአብሔር ቃል ብንናገር ቀና ሊሆን እንደማይችል ታውቃላችሁ? no nothing እሱም ብሎ ሰባኪ ይላል። ምንም ብንናገር ለሱ በቃ እናንተ ቆሞ የሚዲመን ናችሁ፣ ከእግዚአብሔር አይደላችሁም። እናንተ በፍጹም እናንተን በተመለከተ የተጣመመ ዕውቀት ነው ያለው እግዚአብሔር። ስለዚህ ልጅ ምን ይላል ቢል እንኳን አይሰማችሁም። እግዚአብሔርን አይሰማም። በአብዛኛው ስለናንተ የተጣመመ ነገር የሚያክሰው የሰማው ከጌታ አይደለም። ስለናንተ እግዚአብሔር እንዲህ አይነት ሪፖርት ማን ነው የነገረው? witchcraft። ስለዚህ እያንዳንዱ ሰው ስለናንተ ክፉ ነገር መናገር ሲጀምር እግዚአብሔር የሚያውቀውን ዕውቀት አውቆ አይደለም የሚናገረው። አፖስትል ፖል ኦልሬዲ ጌታ አግኝቶት አይኑ ታውሮ የሆነ ሰው ቤት ነው ያለው። and then ጌታ ወደ አናንያ መጣና ሳውል የሚባል ሰው አለ እንትና እዚህ ጋር ሲለው ጊዜ እንደ ጌታው ያልሰማም እንደ ስለሱ ጭራሽ ለኢየሱስ ነው የሚነግረው። እንደ ኢየሱስ እኮ ማለት እንዲህ የሚያደርግ ሰው ነው። ሻራፕ ይሄ በእስራኤልና በአሕዛብ ሁሉ ፊት በነገስታት ስሜን የሚሸከም የተመረጠ ዕቃ ነው። ስለዚህ ትላንትና የሰራውን አትይ ምርጫ ላይ ያለው ያለበት he's a special apostle
ጥያቄ ጠይቃለሁ። ስለናንተ ሪፖርት የሚያወራ ሰው በጠቅላላ ከጌታ ሰምቶ ነው ወይ የሚያወራው? መልስ አላይም እዚህ ሰፈር። which means ከእግዚአብሔር ሳይሰሙ የሚነግሯችሁ ሰዎች የገለጣችሁትን የሆነ ባህሪ አይተው የሆነ ነገር አይተው including your mother and your father እናትና አባትም ቢሆኑ እግዚአብሔር ስለናንተ የሚያውቁት ነገር የለም። ስለዚህ እናትህ ራሱ ሟርተኛ የምትሆንበት ጊዜ አለ። አባት፣ እህት፣ ወንድም ሟርተኛ የሚሆንበት ጊዜ አለ። የትምህርት ቤት አስተማሪ ሟርተኛ የሚሆንበት ጊዜ አለ። እሱ እኮ ማለት እኛ ክላስ መጨረሻ ላይ ቁጭ ብሎ እኮ ቢመራ ደካማ ነገር አሁን ምን አግኝቶት ነው እንደዚህ አደገኛ ሐዋርያ የሆነው? እሱን አሁን እንደዚህ ፖስተር ላይ የምናየው ከተማ ላይ ምናምን ይላል የድሮ አስተማሪ፣ ሟርተኛ አስተማሪ። ሁሉ ሰው ስለናንተ የተለያየ አስተያየት አለው እና እሱን መስማት ስትጀምሩ ኖርማሊ እግዚአብሔር ከወሰነልህ መስመር ሊያንሸራትቱ ነው። ለምን የነኚህ የፋርሚንግ ስራቸው ምንድነው? ሪዳይሬክት ያሳተህ ይመታል። ጮክ በሉና ከመስመር ያወጣኝ ይወጣል ለዘላለም። ነገርን ያጣመመ ይጣመማል። ሻውት yes የዊች ክራፍት አታክ ይሄ ሶርሰሪ ይሄ ሟርተኛ ይሄ ምናም ጥንቆላ ሲያገኛችሁ ታኝታችሁ በሰላም ማታ ስትተኙ በሰላም ለተኛችሁት everything was okay የት ጠዋት ስትነሱ ግን ምን እንደሆነ አታውቁም። ቁስል ሁሉ በቃ ሰውነታችሁ የተደበደበ ያክል ይመስላል። ምንድነው እሱ ለመነሳት እስኪ ከብድ ድረስ ኩንታል ላይ ይወደቀ ይመስላል። ምንድነው ምክንያቱ? ማን ነው እንደዚህ የሚያደርገው? because የማታውቁት የዊች ክራፍት በር የተከፈታል ወደ እናንተ ወተኝታችሁ ሳለ ቀጥታ አክሰስ የሚያደርግበት። አንደኛ እሱን እንዘጋለን። በየቀኑ ስትነሳ ፍሬሽ ሆነ ነው የምትነሳው። ስትነሳው ሉን ይተላል ሻካፓ ራካታ አንዳንዱ ምንም አይዲያው የላችሁም ትተኛላችሁ። ዛሬ ምን እንደሆነ በስማም ሰውነቴ ሁሉ እንደ ቁስል ይሰማኛል። ያ ቆሰለን ታቆስለዋል። ምን እንደመጣውላት because there is a portal መግቢያ መስመር አላቸው። ጤናችሁን ማጣመም፣ ዕውቀታችሁን ማጣመም፣ እረፍታችሁን ማጣመም፣ ሰላማችሁን ማጣመም፣ ማይንዳችሁን ማጣመም፣ አንደርስታንዲንጋችሁን ማጣመም፣ መንፈሳችሁን ማጣመም ነው የሚሰሩት። ኢየሱስ መጥቶ ምን እንዳደረገ ታውቃላችሁ? ይውላችሁ ከእውነተኛው በፊት ቀድሞ የሚገባ ምን አለ? ሐሰተኛ አለ። ስለዚህ በቃ ፈርስት ካም ፈርስት ሰርቭ ነው። መጀመሪያ መጣውን አስተናገርኩ። አሁን እውነት ይዘን ስንመጣ አለ ሳምዌር ትዊስትድ የሆነ ነገር አለ። ክላፓራፓቶ አይደለስኔ ያጣመመ አካል አለ። ታግተው ነው የሚሰሩት። ለማጣመም ሌት ተቀን ነው የሚሰሩት። ለምን? ብሩ ጴንጤዎች ጋር እንዳይመጣ፣ ብሩ ክርስቲያኖች ጋር እንዳይደርስ፣ ስልጣኑ ጴንጤዎች ጋር እንዳይመጣ። ለምን? አገር እንደምትባረክ ያውቃል። ዩኖ የአገርን ዴስቲኒ እንደሚያጣምሙ ተመልከቱ። ኤልዛቤል ገብታ መተተኛ ይቱላል አይደል? ዊች ክራፍት ናት። እስራኤል መሄድ ያለባትን አቅጣጫ ስታ ማስለገባች ኤልዛቤል። ፋርማኪያ ማለት ይሄ ነው። ኤልዛቤል ማለት የድሮ ሳይንቲስት ናት። እንዴት እንደምታጣመም ታውቃለች። እኛም ደግሞ እንዴት እንደምናወጣት እናውቃለን። ከመስመር ትባረራለች። ሻውት yes ያልተጣመመ ነገር ካለስ yes በለኛ። ኢየሱስ ገባና በሰንበት ሲፈውስ ማለት ልጅቷ ተፈወሰች። አንድ ቀን ጎብጣ ከምትኖር ነገ ከምንጠብቅ ጌታ ዛሬ ነፃ ወጣት ሃሌሉያ አይሉም። ሰው የሚፈወስበት ሌላ ቀን የለም። ሌላ ቀንስ ቢሆን አንተ ትፈውሳለህ ወይ? ኮንትያ ቆይ ማክሰኞስ ቢሆን እነሱ ይፈውሳሉ ወይ? ከነሱ ጋር አይደለም እንዴ 18 ዓመት የጎበጠችው? ሌላ 19ኛ ዓመት ምን ያደርጋል? እሁድም ተገኘ ሰኞ መፈወስ ነው። በደምጁና ምን በላ አንተ እንደዚህ ያሉት ኢየሱስ ጋር መጡና አንድ ሰው አንዲትን ሴት አገባ አሉት። እሺ አለ ኢየሱስ። ይሰማቻል ይጣማማው ላይ ጠንቋይ ሁሉ የድሮ ፈላስፋ ሳይንቲስት ሁሉ ኢየሱስ እኮ እንዲያለ ይሰማል። እሺ አገባት ሞተ። ኦኬ ወንድሙ አገባት ሞተ። ሶስተኛው አገባት ሞተ አለ ሞተ። ሰባት አገባች ሰባቱም ሞቱ። በትንሣኤ ቀን ማን ትሆናለች አሉት። ጌታ እንደዚህ አለ እናንተ አለ የእግዚአብሔርን ቃልና የእግዚአብሔርን ኃይል ስለማታውቁ ምን ትላላችሁ? ትስታላችሁ። ጠማማ ናችሁ። ዊች ክራፍት ነው ላያችሁ ላይ ያለ ዊች ክራፍት በአገር ደረጃ ካለ የአገርን ዴስቲኒ ምን ያደርጋል? ያጣምማል። አማይ ቶኪንግ ይሄ ዊች ክራፍት በነፖል ጊዜ እየሰራ ያለው ከማጋር ነው? ከአገረ ገዢው ጋር። አገረ ገዢው ፖሊሲው የተሳሳተ ነው። ስትራቴጂው የተሳሳተ ነው። አዋጆቹ በቃ ህዝቡ ሲጨነቅ ነው። ለምን? አጣማሚ ነገር ነው የሚያወጣው። ዊች ክራፍት የሚገርም ሳይንቲስት። እንደዚህ አይነት ሰዎች በአገር ላይ ሲመጡ፣ እንደዚህ አይነት ሰዎች በስልጣን ላይ ሲመጡ ሁሉ ጊዜ ህዝብ ይጨነቃል። ለምን? ጠማማ የአገር ዴስቲኒ ወደዚህ ይሄዳል። ምንድነው ሲያጣምም የኖረው? ይሄ ዊች ክራፍት እዚህ ሀገር አለ። ለዘላለም ከሀገሪቱ መልቀቅ አለበት። ቀልድ ነው እንደምናወራው? ትሰማኛለህ ወይ?
የከተማ ዴስቲኒ፣ የአገር ዴስቲኒ፣ የፋሚሊ ያንቺ ቤተሰብ እንደዚህ ነው መኖር የነበረበት። እንዲህ ምስቅልቅል የወጣ ቤተሰብ። አሁን አንቺ በዚህ እድሜ ይሄን ነበር ማያዝ የነበረብሽ። አሁንና አባቴን እየረዳው ነው። ምን አይነት ፋሚሊ ነው? የድህነት አረንቋ ላይ ያለ የፋሚሊ ግራውንዱ ከርስ የሆነ ወደፊት መራመድ እንዳትችል ወደ ኋላ ያወጡ ቤተሰቦች ስቲል እየረዳቸው ወደፊት መሄድ አትችልም። ወደ ኋላ ነው የምትሄደው። ለምን? ዊችክራፍት ዴስቲኒያችንን ሲያጣመም ነው። ያልተጣመመ ሰው የለም። ዛሬ የምፈልገው ይሄ ነው። ይሄን ካመናችሁልኝ በኋላ እንዘምትበታለን። ያጣመመኝ ተነቅሎ ይሄዳል። ነገሩ የራሱ ይጣመምበታል። ሻውት ኢየስ። በየቀኑ ነው ይሄን የምትለማመዱት። በየቀኑ ለምንድን ነው ጤና ቀጥ ብሎ ማይሄደው በሰላም? አይ ቅድም የበላሁት ምግብ ነው ትልና ጭንቅላትን አሳምኖታል። የተጣመመ ጭንቅላት ሲኖር የተጣመመ ጤና ነው የሚኖረው። አሳምኖሃል። ባለፈው የበላሁትን ጎመን በስጋ ነው ትላለህ። ኢየሱስ የሚገድል መርዝ እንኳን ቢጠጡ አይጎዳቸውም ብሎ ተናገረ። ጎመን በስጋው ምን አረገ? ውስጡ መርዝም ካለ ቫይታሚን ይሆናል። ችግሩ ቫይታሚን እንዳይሆን የተጣመመ ጭንቅላት ጠማማ ጤና የሚወልደው እሱ ነው። ማን ነው እሱ? እና አዳም እግዚአብሔር ከምድር አፈር አበጀ፣ እፍ አለ፣ ሕይወትን እስትንፋስ ኤንድ ሕያው ነፍስ ሆኑ። እግዚአብሔር የሚገርም ገነት ተከለ፣ ከተታቸው ኤንድ ሳምበዲ የሚያጣመም አካል መጣ። ከዛ እዛ ገነት ውስጥ እንዳይቀጥሉ ዴስቲኒያቸውን ከገነት ውጭ ያደረገ። ምድር ራሷ ከሰው የተነሳ ምን ሆነች? ተረገመች። እንኳን አይደለም የሰዎችን የምድር ዴስቲኒ ማታበቅለውን እሾህ አሜከላ ማውጣት ጀመረች። ምድር የሚገርም ነገር፣ የምድርን አቅጣጫ ሁሉን የቀየሩት፣ የሰውን የህይወት ዘመን አቅጣጫን የቀየሩት። ዋት ኢዝ ኢት? ዊችክራፍት። ማንም ሰው ምንም የሚናገርባችሁ እኔ የመጨረሻ ጠላት ነኝ። እዚህ ላይ እንደመሰሰዋለን ዛሬ። አጠገባቸው ሰው ወደ አንተ መምጣት ያለበት አልመጣምና ምን እየጠበክ ነው? እየዘነጡብህ ነው። እድል ፈንታን እያጣመሙ አታክ እየሰሩ ነው። ያንተን ኔትወርክ እያበላሹ ነው። ጩና እንደዚህ ብሎ ፋየር። ብዙዎቻችሁ የተጣመመ ነገር ያለ you don't know ምን እንደሚሰሩ ሰዎቹ። የፋሚሊ ዴስቲኒ፣ የሀገር ዴስቲኒ፣ የካምፓኒ ዴስቲኒ። ስንት ካምፓኒ ተከፍቶ የተዘጋ የምታውቁት? ቢኮዝ የካምፓኒ ዴስቲኒ ቀጥ ብሎ እንዳይሄድ ተጣሞ ሌላ ገደል ውስጥ እንዲገባ የሚሰሩ ለተቀን የሚሰሩ አሉ። ለሊት ቁጭ ብለው ለማጣመም ሲሰሩ ከዚህ በኋላ ይጣመማሉ። ተራው እኔ ነው በሉ። እኔ ነኝ ማጣመማቸው። ኢየሱስ ጌታ ነው። ሻውት ያ። አፍሪካ ምን አይነት ኮንቲኔንት ነው? ምን አይነት ኮንቲኔንት ነው? መሩ እነ ጋዳፊ 42 ዓመት ከመንገዱ ዞር ሲል ይሄው ሶሪያ የድንጋይ ክምር ሆናለች። ብጥብጥ ለሶስት የተከፈለ ሀገር። ሉካት ሱዳን፣ ሉካት ሶማሊ፣ ሉካት ኮንጎ፣ ሉካት ሩዋንዳ፣ ናይጄሪያ ዘላርጀስት የነዳጅ ዲፖዚት ያላት ሀገር ናት። ግን የሚገርማችሁ ድህነት ውስጥ ነው ያለችው። ዋይ ምን አይነት መሪ ኖሮ ነው ያ ሁሉ ነዳጅ እያለ ተጣመቁጭ ያለችው? እንድታቁ ብዬ ነው። ወይኔ ኢየሱስ ጌታ ነው። አጣማሚዎች ዛሬ መመታት አለባቸው። ተጎድተሃል። ከዚህ በላይ ምን ልትጎዳ ነው? ተነስተ መፍጨት ነው እንጂ። ብዙ ዘመን ሰሩ። አሁን ተራው እናንተ ነው። ዊችክራፍት ሲያጣመመ ማለት ነው። ሽንት ቤት ውደቅ፣ ወንዝ ውስጥ ውደቅ፣ ጉዳዩ ብሱ ማጣመሙን ነው የሚያየው። አንወድቃትም፣ እንስተካከላለን። እኔ የዛሬ ዓመት አካባቢ ኡጋንዳ ነበርኩ። አሁን አዲሱ ዓመት ሲገባ ሳውዝ አፍሪካ ነበርኩ አይደል? ከዛ ደግሞ በፊት ኡጋንዳ ነበርኩ። ሁለት ሄጃለሁ። ኡጋንዳ በታሪክ 4-5 ሄጃለሁ። በጣም የሚገርማችሁ ነገር እነ ሙሴቬኒ ስንት ዓመታቸው ነው? ስንት ዓመታቸው ነው? አባትና ልጅ ቁጭ ብለው ኢታማጆር ሹሙ እኮ ልጅ ነው። ቤተሰብ ይዘውታል። የቤተሰብ ካምፓኒ ሙሴቬኒና ልጆቹ የተወሰነ ግል ይባላል። ኡጋንዳ ማለት ቤተሰብ ነው የሚመራው። አሪው ዝሚናው ናው። ኡጋንዳ ግን ሰፈሩ ስትገቡ ዋናው መስመር ላይ አስፋልት ያለ ይመስላል። ሰፈሩ ስትገቡ ማይ ፍሬንድ ኢትዮጵያ አገር ነው። እዛ እናቴ ጎርፍ የቆፈረው ምን ያህል ኡጋንዳ ሰፈሩ መንገድ የሚባል የለም። በስተርጅና ቁጭ ብሎ ከዚህ በላይ ዊችክራፍት አለ? ኢየሱስ ጌታ ነው። የተጣመመው ይስተካከላል። ማን ነው በነኖህ ዘመን እግዚአብሔር ልጆች ከሰዎች ሴት ልጆች ጋር ተጋብተው ምኖች መጡ? ኒፍሊም ማለት ምን ማለት ነው? ዘ ፕሮዳክት ኦፍ ዊችክራፍት። የሰው ዘር እንዲህ እንዳይቀጥል ነው ያደረገው። ሌላ ዝርያ ሊስና ኒፍሊም ማለት የተዳቀለን እግዚአብሔር ያየና ይጥፉልኝ ከመሬት። ለምን? ኒፍሊም ማለት ኖርማል የሰው ዘር አይደለም። ስለዚህ የሰው ዘርን ምን አድርገውታል? እጥፍ አድርገውታል። ምን ይባላል? ዊችክራፍት። የድሮ ዘመን ሳይንቲስቶች ናቸው ይሄን ያመጡት።
የምን ዘመን ሳይንቲስቶች ናቸው በላብራቶሪ በግ የሚያመጡ? ንገረኝ እስቲ። አሁን የምን ዘመን ሳይንቲስቶች ናቸው በላብራቶሪ ውስጥ ፈልስፈው ቫይረስ የሚፈጥሩት? ንገረኝ። ኤችአይቪ መጣ ጊዜ ላብራቶሪ ውስጥ ነው የተሰራው ተባልክ። ኮሮና ላብራቶሪ ውስጥ ነው ተባልክ። አሁን አንታ ቫይረስ ላብራቶሪ ውስጥ ነው የተነሳው። ማን ነው እሱ እንደዚህ የሚያደርገው? ልንገራችሁ። ኤችአይቪ ሲመጣ እኔ ራሴ ዶክተር ስለሆንኩ ልንገራችሁ። ኤችአይቪ ቫይረስ ድሮም ነበረ። ቫይረስ ፍጥረት ነው፣ ድሮም ነበረ፣ ተፈጥሯል። እና አሁን ምን መጣ ሲባል ላብራቶሪ ውስጥ ደካማ የሆነውን ቫይረስ ፈጣን አደረጉት። ፈጣን ሲያደርጉት ነው ባንዴ ዘመተው። ዛት ሚንስ ምን አድርገው ነው ደካማ እግዚአብሔር ጸጥ ያደርገውን አካል ፈጣን ያደርጉ? ምን አድርገው ነው ኮሮና ላብራቶሪ ውስጥ የመጣው ይሄን ያክል ያደረጉት? ዛሚስ የተኛውን ምን አድርገውት ነው የቀየሩት? ቫይረስ ሆኖ እንዳይቀጥል አድርገውታል። ባክቴሪያ ነው፣ ሰው ሆኖ እንዳይቀጥል አድርገውታል። ምንድነው በየላብራቶሪ የሚሰራ ዊች ክራፍት? ለምን የዘንድሮ ሳይንቲስት ማለት ኢዝ ማጂሺያን። አሁን ሱፐርማርኬቶች ሄዱና ቼክ አድርጉ። ድሮ የምንገዛው ወይን ግሬፕ ጁስ ፍሩቱ ውስጡ ስትበሉት ምን አለ? ፍሬ አለው። አሁን ስትሄዱ ግን ፍሬ የሌለው መጡ። ዝም ብለ መዋጥ ብቻ ነው። ምንድነው እሱ? ፍሬ የሌለው ኬታ መጡ። ወይን ሆኖ እንዳይቀጥል እየተደረገልን። ዛሚስ ተፈጥሮን ምን አድርገውታል? ዞር። እነማን ናቸው? የዘንድሮ ሳይንቲስቶች። ድሮ ቢሆን ምንድነው የሚባሉት? ማጂሺያን። ስለዚህ ቫይረስ ተነሳ የሚባለው ኬት እንደሆነ ማወቅ አለብን። ሳምባዲ ቫይረስ ሆኖ እንዳይቀጥል እያደረገው ነው። ተነስቶ የሰው ልጅ አታክ እንዲያደርግ በሰላም የተቀመጠ ልዩ የሰው ዘርን እንፈጥራለን፣ ልዩ የአይጥ ዘርን እንፈጥራለን፣ ልዩ በጎች እናመጣለን፣ ልዩ እንደዚህ እናመጣለን ብለዋል። ምርጥ ዘር እያሉ የስንዴ መስመር ራሱ ምን ሆናል? ትውስጥ እያደረገ ነው። ካኑ ኢማጂን የምርጥ ዘር ባለቤቶች እኛንን ብለው ሲድኮ ፕሮፐርቲ አድርገው የያዙ አካላቶች አማይቶ ገኝ አንድ ካምፓኒ አለ። መጥተው ዘሩን እኔ ላቅርብ፣ እናንተ መሬት ሰጡኝ፣ አመርቱ፣ ካመረታችሁ በኋላ እኔ ልግዛችሁ። አገር ውስጥ እንዳይሸጥ ምን ማለቱ ነው? መሬታችንን ብቻ ነው የሚፈልገው። ዘሩ የሱ ነው፣ ምንም የሱ ነው። እንደዚህ እያሉ እኮ ነው የሚመጡት። አሁን ለምንድን ነው እሱ ሱፐርማርኬት አካባቢ ያለ ምግብ ስትበሉ ወጣቶች ያለ እንትን አንድ ቁመታቸው ወደ ላይ ያለ ጊዜ ግርችፍ የምትለው ለምንድን ነው? ምን አይነት በሬ ነው የምትበላው አንተ? በማዳበሪያ በምናምን ያደገ በሬ ምን ማለት ነው? ሱፐርማርኬት የምትበላው ምንድነው? አሞኒየም ያለው ስትበላው ባንድ ያገረጅፋል። ስለዚህ የ19 ዓመት ልጅ የ90 ዓመት ልጅ እየመሰለኝ አሪው ልስኔ ማን ነው ተፈጥሮ እንዳይሆን እያደረገ ያለው? አጣማሚው ማን ነው? ቤስት እያደረጉ አይደለም፣ ነገር እያጣመሙ ነው። ለዛ ነው እግዚአብሔር የመጨረሻው ዘመን እንደማዘመን ነው አለ። እንደ ነው which means የሰው ዘር ነገር ምን ይላል? ጣመመልሃል። እግዚአብሔር ለምንድን ነው እንስሳውም ይጥፋልኝ አዋፉም ይጥፋልኝ እስትንፋስ ባፍንጫ ሁሉ ይጥፋልኝ ለምን አለ? ምክንያቱም እንስሳውን ሁሉ ምን አድርገውታል? አጣመውታል። ስለዚህ አሁን ቫይረስ ተብሎ እየመጣል ማን እየሰራው እንደሆነ እንዲገባ ፈልጋለሁ። ለምንድን ነው እሱ የዓለም ወርቅ የዓለም ብር ዓለም ላይ ያለው ጎልድ በጠቅላላ በቀጥታ አሁን እንደ ጎርፍ ሳውዲ አረቢያና አቡዳቢ የሚሄደው ዱባይ የሚሄደው ለምንድን ነው? ጎርፍ ከትግራይ ይውጣ ከየትም ይውጣ ቀጥታ የሚሄደው እነ ዱባይ ጋር እነ ምናምን ጋር እንደ ጉድ ነው የሚከምሩ። ለምንድን ነው የዓለም ሀብት ሁሉ ተሰብስበው እዛ ጋር ይመጣ? ዋይ ማን ነው እሱ የዓለምን ሀብት ከኢትዮጵያ አንስቶ ወደ ሌላ ሽፍት የሚያደርገው? ማን ነው እነሱን የወርቅ ማከማቻ ያደርጋቸው? ናሁም ምዕራፍ 3 ቁጥር 4 ጣመመው ይስተካከላል። ከኔ ጋር ጮክ ብላችሁ ማለት ትችላላችሁ። ጎ አሄድ ሁላችሁም እንድታነቡ አንድ ላይ ስለተዋበች ጋለሞታ ግልሙትና ብዛት ይሆናል። እርሷም በመተቷ በምን ሆነ የበለጸገችው? ዛት ሚንስ እግዚአብሔር ሰጥቷት አይደለም፣ የእነንትናን ሀብት ወደ ራሷ ሽፍት አድርጋው ነው። በምን ሆነ የበለጸገችው? ኤናችሁ የተጣመመ ይስተካከላል። that one is witchcraft። ጮክ በሉ እንደገና አንብቡልኝ። ስለተዋበችው ጋለሞታ ግልሙትና ብዛት ይሆናል። እርሷም በመተቷ እጅግ በምኗን የበለጸገችው? እግዚአብሔር ሰማይ ከፍቶላት ኖ ወደ አንተ የሚመጣውን ወደ ራሷ ገለብጣ። that is Dubai, that is Abu Dhabi, that is Saudi Arabia። ራእይ ምዕራፍ 17 ቁጥር 1 መጀመሪያ ያሳየኝ ስለማን እንደሚያወራ ነግራችኋል። ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ እና በብዙዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ። ታላቂቱ ምንድናት? ጋለሞታ ናት። ይሄው ጋለሞታ ብሏቸዋል። እንቀጥል። ለማን የምድር ነገስታት ከሷ ጋር ሲሰኑ በምድር የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረ። አሰከረቻቸው። ለምን ነው የምታሰከራቸው? ቱ ትዊስት ሪዳይሬክት ለማድረግ። ከዛስ በመንፈስም ወደ በረሃ ወሰደኝ። የስድብ ስሞች በሞሉባት 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። እቺ ሴቲቱም በቀይና በሐምራዊ ተጎናጽፋ በወርቅና በከበሩ ድንጋዮች በእንቆች ተሸልማ ነበር። የከበረ ድንጋይ ወርቅ ሁሉ ተጉዞ እዛ ይሄድልሃል። ምክንያቱም አገሪቱ ያንን እየለበሰች ነው እዛ ዱባይ ሳውዲ አረቢያ። እንቀጥል። በእጇም የሚያጸይፍ ነገር የዝሙት እርኩሰት የሞላበት የወርቅ ጽዋ ያዘች። እሺ በግንባሯም ሚስጥር የሆነ ስም ታላቂቱ አሃ አሁን ምንድነች እቺ? ባቢሎን። አሁን ባቢሎን ምን ልትሆን ነው? እጅግ ባለ ጠጋ ራይት፣ እጅግ
ባለ ጠጋ። ምዕራፍ 18 ቁጥር 23 ጋር የመብራትን ብርሃን ከእንግዲህ ወዲህ ባንቺ ውስጥ ከቶ አይበራም፣ የሙሽራና የሙሽራይቱ ድምፅ ከእንግዲህ ወዲህ ባንቺ ውስጥ አይሰማም። ነጋዴዎችሽ የምድር መኳንንት ነበሩ፣ በአስማትሽ አሕዛብ ሁሉ ስተዋል። እንግሊዝኛውን አድርግ። for by thy sorcery were all nations deceived። ስንት ሀገር ነው የሳተው? ዓለም ሁሉ አቅጣጫ ይስታል። ዓለም ሁሉ አቅጣጫ ይስታል። all nations deceived። ዓለም ሁሉ ምኑን ስቷል? ምን አይነት ግሎባል ዊችክራፍት ነው ይሄ? በምኗ ነው? በሶርሰሪ which means በጥንቆላ በማርቷ። እየሰማችሁ ነው? ማን ሁሉ ነው የሳተው? ለካ ዓለም ሁሉ መሄድ ካለበት አቅጣጫ ሶርሰሪ የዓለምን ሁሉ አቅጣጫ ነው ያሳተው። እየሰማችሁኝ አይደለም? ለምንድን ነው እሱ? አንዳንድ ሰዎች ተነስተው በዓለም ላይ መኖር ያለበት ህዝብ ቁጥር 500 ሚሊዮን ይበቃል። አሁን 8 ቢሊዮን ነን። ለምንድን ነው እሱ ባይዘው 8 ቢሊዮን የሚለው ማንም ቤት ለቤት የቆጠረ የለም። ግምታዊ ስራ ነው። ሳይንቲስት ነው እንደዚህ ያለ። ሞቶ ሁሉ ሰው አልቆ እሱ 500 ሚሊዮን መሆን አለበት ብለው አቅደው ከዛ እንዴት የዓለምን ህዝብ ቁጥር እንቀንሳለን ብለው ካልኩሌት ያደርጋሉ። ቫይረሶች የሚፈበረ። ስለዚህ አንተ ሰው ሆነ እንዳትቀጥል የሚያንቀናብራል። ይሄ ምን ይባላል? ግሎባል ዊችክራፍት። በዓለም ሁሉ የሚሰራ ዊችክራፍት የዓለምን አቅጣጫ ምን ያደርጋል? ያስታል። በኖህ ዘመን ማን የሳተው? ምድር ሁሉ በግፍ ተሞልታ ነበር። ማን ሁሉ? ስለዚህ የማን ሁሉ አቅጣጫ ነው የሳተው? አይገርማችሁም? አንዳንድ ሰዎች የዓለምን አቅጣጫ ለማሳት የዓለምን የኢኮኖሚ አቅጣጫ ትዊስት ለማድረግ ነው የሚሰሩት። አንድ አካል ግን ዓለሙን ሁሉ ሊያድን መጣ። የሆነን ሀገር አይደለም። ሄይ በኢየሱስ እኛ የእግዚአብሔር ምን ሆናል? ጽድቅ ምን ማለት ነው? ቀጥ ብሎ መቆም which means አቋም ተስተካከለ። which means የተጣመመው ነገር ምን መሆን ጀመረ? ቀጥ ማለት ጀመረ። ኢየሱስ ጌታ ነው። በኢየሱስ ጸድቃችኋል። ምን ማለት እንደሆነ አውቀሃል? righteous ማለት right correct standing ማለት ነው። which means የተጣመመ ቅርጽህን ኢየሱስ አስተካክሎልሃል። አሁን በአፊት መቆም ትችላለህ። ወልጋዳ ነገር የለም። I can stand before my God። በፊቱ የቆምኩት ያው እግዚአብሔርን ብለህ መናገር ትችላለህ። ትዊስት አድርገው አወኩ የምትለው ቃል ሰማይ ገባና ሱራፌሎች ከጮኺው ድምጽ የተነሳ የመቅደሱ መሰረት ምን አለ እና ዋናው በጮህ ነው የምትለኝ ለምንድን ነው? ሰማይ ምንድን ያለ ጮት ነው ያለ። Are you listening? Church, are you listening? ኢሳይያስ ምዕራፍ 47 ጋር አይደለም ከቁጥር 1 ጀምሮ 47 ቁጥር 1 ያ አብራችሁ ማንበብ ትችላላችሁ። አንቺ ድንግል የባቢሎን ስለማን እያወራን ነው ማለት ነው? ስለ ባቢሎን። ስለዚህ ስለ ባቢሎን ስለሆነ 12 ጋር ምናልባት መጠቀም ትቺ ወይንም ታስደነግጪ እንደሆነ ከአስማቶችሽና ከሕፃንነትሽ ጀምረሽ ከደከምሽበት ከመተቶችሽ። መተት ከየት ጀምሮ ነው የጀመረችው? አይገርምም? ጡጦ ራሱ ምንድነው? ለሷ መተት ነው። ከልጅነቷ ጀምሮ ባቢሎን በምንድን ነው ያደገችው? በመተት። ኦኬ ዘፍጥረት ምዕራፍ 10 ላይ ማለት ነው ኩሽም ናምሩድን ወለደ። ናምሩድን በእግዚአብሔር ፊት ኃያል ተባለ። ከዛስ የግዛቱ መጀመሪያ በባቢሎን። ስለዚህ ባቢሎን ከሕፃንነቷ ማለት ተዛጋሪት ናምሩድ በሉስቲ ናምሩድ ማለት ኤግዛክትሊ አመጽ ማለት ነው። ኤንድ ዘን ባይብል ሲናገር አንደኛ ሳሙኤል ምዕራፍ 15 ላይ አመፀኝነት እንደ ሟርተኝነት ነው። ስለዚህ አመጽ ስትሰራ ለካ ግንቡ የተሰራው በምንድን ነው? በሟርት ነው። ለምን እግዚአብሔር አፈረሰው? ቢኮዝ ሟርት እንዲቀጥል አይፈልግም። ለካ የዓለም ቋንቋ ሁሉ በትንትኑ እንዲወጣ ያደረገብን ማን ነው? ሟርት። በሟርት ነበር ለካ ከተማ ይሰሩ ነበር። በጣም ነው የሚገርመው። ከሕፃንነት ጀምሮ ማለት ነው የደከምሽበት ምን መተት። አይገርማችሁም? የመተት ኤክስፐርት ናት ባቢሎን። ምን ማለት ነው? የአጣማሚዎች ዛሬ ለሆነ ሰው መጥቻለሁ። ከሕፃንነትሽ ጀምረሽ ምን ሆነሽበታል? ደክመሽበታል። ስለዚህ ለሷ ሳይንቲስት የሆነችው በምንድን ነው? በመተት ነው። ከልጅነቷ ጀምሮ ጡጦ መተት ነው። በማንኪያ የሚያጎርሷ ሴሪላክ መተት ነው። ፍትፍት መተት ነው። ወተት መተት ነው። ሾርባ ሁሉ መተቶችሽን ይዘሽ ነገር የምታጣሚበትን ይዘሽ ምን በይ ቁሚልኝ እስቲ መቆም ትቺ እንደሆነ እያለ ነው እግዚአብሔር። እኔ ፊት ነይና ቁሚ እንተያያለን። ምን ማለት ነው እሱ? ከዛሬ ቀን ጀምሮ ይሄ መተት ፊታችሁ አይቆምም። ከዚህ በኋላ በሉ እስካሁን ያጣመመው ይወቀዋል። አንድ የሚያጣመም አካል ፊቴ ላይ መቆም አይችልም። እግዚአብሔር ይጥለዋል። ከኔ የሚወጣው ኃይል ይዘርረዋል። ቁጥር 13 በምክርሽ ብዛት ደክመሻል። አሁንም የሰማይ ከዋክብት የሚቆጥሩ ከከዋክብትም የሚመለከቱ በየመባቻው የሚመጣው ነገር የሚናገሩ ተነስተው ከሚመጣብሽ ነገር ያድኑሽ። ማለት
ኮከብ በዚህ በኩል እንትን ስለወጣ የሚቀጥለው ወር እንዲህ ነው ይላሉ ሆሮስኮፒስቶችና አስትሮሎጂስቶች ማለት ነው። ኮከብ ቆጣሪዎች ምድሪቱ ላይ ስላሉ በምስራቅ ኮከቡን አይተን መጣን የተወለደው አይሁድ ጉሴ የሚሉ እኮ እነኚህ ናቸው። ይሄ ኤክስፐርት ናቸው። ምንድነው የሚያደርጉት? ዘይ ፕሮፌሳይ የሚተነብዩት ግን ተመልከቱ፣ ከሚመጣው ነገር ያድርሱ ማለት ዘይ ፕሮፌሳይ ምን ተጠቅመው? ኮከብ ቆጠራ። ምን ማለት መሰል? ያንተ ዞዲያክ ሳይን ሆሮስኮፒስት መለከት እንትን ነው። አንተ ቪርጎ ነህ፣ አንተ ካንሰር ነህ፣ አንተ ካፕሪኮርን ነህ፣ አንተ ማለት እንትን ነህ ምናምን ብለው ማለት ነው። ካፕሪኮርኖች ባህሪያቸው፣ ኤሪሶች ባህሪያቸው፣ ሳጁታሪየስ ባህሪያቸው ትባላለህ። ከዛ ትመጣና እኔ እኮ ሳጁታሪየስ ባህሪ እንደምታየው ነው እና ክርስቶስን ምሰል ታዲያ የቱ ጋር ነው? ሚስተር ሳጁታሪየስ ክርስቶስን ምሰል የቱ ጋር ነው? ካፕሪኮርን እኛ ሊዮንን ሊዮ ማለት ላዮን ነው። ሪሊ ለዛ ነው አንበሳውን ያስቸገርከን። ጋዜጣ ጀርባ ኢንተርኔት የተጠደ ማለት እኔ ሊዮ ነኝ፣ እኔ ሳጁታሪየስ ነኝ። ኖ ምን እያሉ እንደሆነ አውቃል። እንዲህ ነው ብሎ ይነግሩሃል። ስለዚህ ክርስቶስን መምሰል ሳይሆን ባህሪ እንደዚህ ነው አጣሞ ይልኩሃል። እያንዳንዱ ሰው ትዊስትድ ነው። በተለይ ያንግ ጄኔሬሽን ኦል ኦቨር ዘ ሲቲ ዓለም ላይ እንደዚህ ትዊስት እየተደረገ ነው። በሚያነቡት በኢንተርኔት በምንም በቃ ቲክቶክ በሉ። ቲክቶክ የሚለው ስም ከየት ነው የመጣው? ዲዩ ኖ ቲክቶክ ማለት የሰዓት ነው። ኤሚስ ቲክቶክ ቲክቶክ። ስለዚህ ምን ማለት ነው? አጭር በየሰከንዱ ያለ ማለት። እዚህ አጫጭር ቪዲዮ የሚላክልለት የቻይና ስሙ ቲክቶክ አልነበረም፣ ለዓለም ሲሆን ቲክቶክ የሆነው ናው። ይሄን አዩና ግን ማለት ነው ዊች ክራፍቶች ምን እንዳሉ ታውቃላችሁ? ዊች ቶክ። እኛም የራሳችን ቶክ ያስፈልገናል። ምን አሉ? ዊች ቶክ። አሪ ዊዝ ሚ እዚህ ንኩን የተጠመመ አስተሳሰብ ይስተካከላል በሉ። ጭንቅላቴ ብሩ ይሆናል፣ የመረዳት አቅሜ ይጨምራል። አጣማው ነበር፣ መንፈስ ቅዱስ ያስተካክለኛል። እና አብርሃም ዊችክራፍት ያለበት ከባቢሎን አይደል ወደ ከለዳን ምድር ወደ ከናን የመጡት ሚስቱን ሳራን አጣማው ላኩለት። ልጅ ይኖረናል ሲል ረባኪ ውቴ ሰርብል ከዚህ ምን አድርገው ልከዋት ነው አጣማው። 85 ዓመት ሲሆን አብርሃም እኔ መላ አብርሽ 10 ዓመት ጠበቅን አይደል? በቃ አይበቃም ጌታ እንዲላል የምትለው ነገር ፎርጌት እና ምን ይሻላል? ወደ አጋር ግባ። ሪሊ ግባ አልኩ። አጋር ከገባ አረገዘች። እስማኤል መጣ። ቤቱ በአንድ እግሩ ቆመ። ትዊስት አይገርማችሁም? ትዊስት። ስለዚህ ሳራን ለማቃናት 25 ዓመት ፈጀ። ባጠገብሽ በቀኝ 10 ሺህ ይላል። አንዱ 1 ሺህ ሁለቱ 10 ሺህ አንዱ 1 ሺህ ሁለቱ 2 ሺህ ነው እንጂ እንዴ ነው 10 ሺህ የሚሆነው? ማቴማቲክስ አይችልም እንደ እግዚአብሔርማ ይችላል። ያንተ ጭንቅላት ተጣሞ ነው እንጂ ሁለት ለሁለት ሆነ ተያይዘ ብትጸልይ 10 ሺውን አጋድመን ወደ ቤት የምትሄደው ዛሚስ ከተማው መጽዳት ይጀምራል። እንቀጥል ቁጥር 14 እነሆ እንደ እብቅ ይሆናሉ፣ እሳትም ያቃጥላቸው፣ ሰውነታቸውንም ከነበልባል ኃይል አያድኑም። እርሱም ሰው እንደሚሞቀው ፍም ወይም በፊቱ ሰው እንደሚቀመጥበት እሳት ያለ አይደለም። ፓወርፉል ነገር ከእግዚአብሔር ይመጣል ነው። የተጣመመን ብረት የሚያቀልጥ ይመጣል። ለማንኛውም እንቀጥል። ቁጥር 15 ላይ ሉክ አት ዲስ ናው። የደከምሽባቸው ነገሮች እነማን ናቸው? መተቷ አይደለም እንግዲህ እንዲህ ይሆኑብሻል። ምን ይሆናል? ከሕፃንነትሽ ጀምሮ ካንቺ ጋር ይነግቱ። ለካ የምትነግደው የነበረው በምንድን ነው? በመተት ነው። ምንድን ነው የኢትዮጵያዊ ነጋዴ የሚያደርገው? ኢኮኖሚውን የተቆጣጠሩ ሰዎች በጌታ በአብዛኛው እንዳደሉ ታውቃላችሁ። የዓለም አንደኛ ሀብታሞች በጌታ እንዳሉ ታውቃላችሁ። በምንድን ነው የነገዱት? በምንድን ነው ሁሉ የሰበሰቡት? ኢዝ ሳውዲ አረቢያ ክርስቲያን ኔሽን ኖ? ኢዝ ዱባይ ክርስቲያን ኖ? ግን ይሄ ሁሉ ወርቅ እየሰበሰቡ ነው። በምን ፓወር? ኢዝ ኢት ዘ ሆሊ ስፒሪት ፓወር? ኖ። ይሄው እየነገርኳችሁ። ሶ ዊችክራፍት ግሎባሊ የሚሰራ ነገር ነው። ግሎባሊ በዓለም አቀፍ ደረጃ ነው የሚሰራው። ዘበሊኮሽ የዓለምን አቅጣጫ አስቶ አንድ ሐሰተኛ ሰው ክርስቶስ ተብሎ እንዲመጣ እየሰሩ ሃይማኖተኞችን ትዊስት ያደርጋሉ። ኢኮኖሚስቶችን and everybody to politician ትዊስት ያደርጋሉ። ሶ አገር መሄድ ያለባት ዴስቲኒ አትሄድም። ዓለም መሄድ ያለባት አትሄድም። ግለሰቦች ፋሚሊዎች አይሄዱም። አገልጋዮች አይሄዱም። ዴስቲኒ እንደተጣመመ ይቀራል። ግልንገር ተጣመሙን የሚያቀና እሳት አለ። somebody shout power hey ሶ ዊችክራፍት ሲመጣ አገረ ገዢው ምን ማድረግ ነው የፈለገው? ማጣመም። ሶ ዊችክራፍት ማለት ምን ማለት ነው? ማጣመም። ከኔ ጋር በሉ ዊች ክራፍት። ክራፍት ማለት እኮ ጥበብ ማለት ነው። ዊች ምንድነው? ዊች የሚባለው WITCH ምንድነው? ዊች ማለት ቤንድ ማድረግ ማለት ምን ማድረግ? ማጣመም። ሶ ዊችክራፍት ማለት መስመርህን ምን ማድረግ? ማጣመም። እንዲህ መሄድ ያለብህን እንዲህ መሄድ አትችልም። ይሄ ነገር ከገባበት ያጣመማል። እንዴት አድርገው ነው ግን? በምን ፓወር ገብተው ነው ግን የሚያጣመሙት? ዛሬ ጥቂት ነግራችሁና በሚበልጥ ፓወር ግን ታጣመማቸዋል። ኢየሱስ ጌታ ነው። ከኔ ጋር በሉ። በኔ ውስጥ ያለው በዓለም ካለው ምንድነው? አልተናገራችሁ። በሚበልጥ ኃይል ትመጣለህ። ከዛሬ በኋላ ልንገርህ፣
እኔ ምልን ከሰማኝ በፊት አይቆሙም። የሚመጡም ከሆነ የሚመጡት ለውርደት ነው የሚሆነው። ሳምባዲ ሻው ፓወርፉል ሊሰን። የእግዚአብሔር ግን ፍርድ ዊች ክራፍት ላይ ምንድነው? ዊች ክራፍት አድርጎ የሚሉን ዘጸአት 22:17 ጮክ በሉና ነገሩኝ። ስለዚህ በህይወት እንዲኖር ማንፈቅደው ነገር አለ። ለምን በህይወት እንዲኖር ከተፈቀደ ህይወት ያጣምማል። ጮክ በልና አንብብልኝ። በእንግሊዝኛ አምጣል። ላካ ፓሬዞ ቬለፓ ምንድነው የሚለው? thou shall not suffer a witch to live። that means አጣማሚዎች እንዲኖሩ አትፍቀድ እያለ ከተባለ አንፈቅድም። ብዙ አጣማሚዎች ህይወት ውስጥ ገብተው አጣመውብሃል። ገንዘብ ተጣሟል፣ ጤና ተጣሟል። በኢየሱስ ስም እንዳይኖሩ ብሏል። ስለፈቀድክ ስላላወቅክ ብቻ ገብተው ሰርተዋል። ስላልነቃ ዛሬ ነቅተሃል። ስለዚህ እንዲቆዩ አትፈቅድላቸው። ምንም አይነት የዊች ክራፍት ፕሬዘንስ ቸርች ውስጥም ሆነ የትም ሆነ እንደ መብረቅ ምን ትላላችሁ? ገላትያ 3:1 አሳየኝ እስቲ። ይሄ ደግሞ ቸርች ውስጥ ነው። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ እንደተሰቀለው ነው ተስሎ ነበር፣ ለእውነት እንዳትታዘዙ ናው ተመልከቱ። ቀጥ ብለው በእውነቱ እንዳይሄዱ ምን ተደርገባቸዋል? አዚሙ ምንድነው? እዩት እንግሊዝኛ ኦ ፉሊሽ ጋሌሽያንስ who has bewitched you። አዚም አይደለም ማን ነው ዊች ክራፍት ያረገው? ለምን ኢየሱስን ከማየት አጣመዋል። በእይታችሁ ፊት ማን የለም? ኢየሱስ የለም። ሌላ ስዕል አስቀምጠውልሃል። ማን ነው ከዚህ ያጣመመ? ማን ነው እንደዚህ ያደረገው? ሳምባዲ የሆነ ፓወር ይዞ ገብቷል እይታ ላይ። ለካ እይታም ይጣመማል፣ ንግግርም ይጣመማል፣ ጤናም ይጣመማል፣ ገቢም ይጣመማል፣ የህይወት አቅጣጫም ይጣመማል፣ የኔሽን ዴስቲኒ ይጣመማል፣ የዓለም አቅጣጫ ይጣመማል። ካን ዩ ቢሊቭ ዲስ? ይሄ ሁሉ አጣማሚዎች እያሉ ግን እግዚአብሔር ምድር ላይ አካሌ ቸርችም አለች ይላል። እኛ እያለን እንዴት ነው መጣመሙ የሚቀጥለው? ኮጥያ እኛ እያለን መጣመሙ ከቀጠለ ምን እንደሆነ አውቃችኋል? አስተኝተውሃል። ዛዘሪዝ እንዳትሰራ ተደርጋል። በሆነ መንገድ ተኝተሃል። ዘቤሊያኮሽ መጀመሪያ እናንተ ትቃናላችሁ፣ ከዛ ቀጥሎ ታቃናላችሁ። ምን ይመስላችኋል? አይሰማኝም። ሻውት ያ ዲስ ይር ይሄ አመት የሪስቶሬሽን አመት ነው። የተጣመመ ነገር ሁሉ ወደ ትክክለኛ ስርዓት ይመጣል። ሰው አትቀየሙ። ወደ እናንተ መምጣት ያለበትን ወደ ሌላ ቦታ ሪዳይሬክት ያደረገ ሰው ካለ አትቀየሙ ሰው። ምክንያቱም shift የሚያደርገው ሰው አይደለም፣ ሌላ ፓወር ነው። ያ so it's a witchcraft power። so አሁን የሚሰራው በየላብራቶሪው ነው። ትልልቅ ገንዘብ በያዙ ሰዎች ነው። የዓለምን ዴስቲኒ በሚቀይሩ ሰዎች ነው። ለዛ እኮ ነው ቫይረስ ይመጣል አልኳችሁ። አዲስ ቫይረስ ይመጣል ብዬ ነገርኳችሁ። ይኸው በዚህ ሳምንት ሰማችሁ። I just told you hello ኮሮና ይመጣል ብዬ ተናግሬ ኢቭን መልእክቱ ብዙ ቦታ ላይ ሄዷል። ጤና ሚኒስትር ጭምር ብዙ ቦታ ሄዷል። የት እንደዚህ ብያለሁ። መልእክት ልካያችሁ ድንበሩንና ኤርፖርቱን ቼክ አድርጉት ብያለሁ። አሁንም ተናገርኩኝ። ስንት ፓስተሮች ሞቱ፣ ስንት ሰዎች ህይወታቸው አለፈ። የት I have spoken ተናግሬያለሁ። ባደባ ደብቄ አላወራው። አሁንም ተናግሬያለሁ። ይሄ ነገር ሊሆን ነው ብዬ ደጋግሜ ነው ያወራኋችሁ። I told you so ተጠንቀቁ። ስትሰሙ ማን ነው ከጀርባ ያለው አጣማሚ? ማጂሻን ማለት ኦሪየንታል ሳይንቲስት ነው። የድሮ የሳይንቲስት ስም ማለት ነው። ዘንድሮ ጠንቋዮችን ሳይንቲስት አንላቸውም። ሌላ ላብራቶሪ ላይ የሚሰራ ነው ሳይንቲስት የምትለው። እኔ አንድ ነገር ልንገጠይቃችሁ ካነተን በትር አለ አይደል? መሬት ላይ ሲጣል በጠንቋዮቹ እጅ ምን ሆነ? which means እንዴት ነው በትርን ወደ እባብ መታረግ? what kind of power is that? እግዚአብሔር ቢያረጋው እግዚአብሔር የሁሉ ኃይል ባለቤት ነው ይላል። እንኳን ይሄንን ነገሮችን ካለመኖር ወደ መኖር ያመጣ አምላክ ነው ይላል። የጠንቋዮች መጥተው እባብ በትርን እባብ ማረግ ከቻለው that means የሆነ ፓወር ገብቷቸዋል ማለት ነው። ናው ችግሩ ይሄ አይደለም። ለምንድን ነው እግዚአብሔር እንዲያን ነገር የሚሰሩ ሰዎች ይጥፉ የሚለው? ራሱ እግዚአብሔር በትርን ምን ያደርጋል? እባብ ያደርጋል። ራሱ እግዚአብሔር ሳምባዲ መጥቶ በትርን እባብ ሲያደርግ ኪል የሚለው ዋይ ለምን ገደሉ የሚለው ካናይቴሊው ይኸውላችሁ፣ በትርን እባብ ያደረገ እግዚአብሔር እባብንም መልሶ ምን ማድረግ ይችላል? በትር። የጠንቋዮቹ ችግር ይሄ ነው። በትርን እባብ ያደረጉና መልሶ ማምጣት ግን አይችሉም። ዛምስ በትሩ ዴስቲኒው ለዘላለም ተጣሞ ይቀራል። ስለዚህ በትሩ መዳን ካለበት እባብ ሲሆን የሙሴ በትር ነው የሚወጣው። የሙሴ በትር እስካልዋጣቸው ድረስ then that እባብ forever የተጣመመ በትሩ ነው ይቀጥላል። another new thing so የማይመለስ ቫይረስ ይሆንባል። so ላብራቶሪ ውስጥ የሚያደርጉ ሰዎች ይሄኛውን ቫይረስ ወደዚህ አይነት ነገር ሊቀይሩት ይችላሉ። the problem is የለወጡትን መልሶ ማምጣት ግን
አይችሉምና ይሄ ሁሉ ህዝብ ዓለም ላይ ሲሞት ቆሞ ነው የሚያዩ። የት ያንተ አምላክ ሲሆን እባብ ያደረገውን በትር መልሶ በትር ማድረግ ይችላል። እንደ መብረቅ ምንድነው የምትሉት? ሃሌሉያ ሻውት የስ። ውሃውን ሙሴ መጥቶ ደም ማድረግ ይችላል። ሙሴ ሲሆን ይፈቀዳል። የት የግብጽ ጠንቋዮች መጥተው ውሃውን ደም አድርገውታል። you know the problem ጠንቋዮቹ ውሃውን ደም የሆነው መልሰው ውሃ ማድረግ አይችሉም። ስለዚህ የግብጽ ውሃ እንዳለ ለዘላለም ምን ሆኖ ይቀራል? ደም ሆኖ ይቀራል። they can't reverse it። ስለዚህ ነገር አጣሞ የሚቀሩትን እግዚአብሔር ይጥፉ ነው የሚለው። ለምን? የተፈጥሮ ናቹራል ኮርስ ያበላሻል። ላሬፔና ኮስታፌለ ካፓራቶሽ እባቡ መጥቶ በዊች ክራፍት ይሄን እባብ የሚባለውን ቃል እኮ ማየት ትችላላችሁ እናንተ። ሰርፐንት ነሐሽ ማለት ምን ማለት ነው? ኢት ሚንስ ኢንቻንትመንት ዊች ክራፍት ማለት ነው። እና አዳምን ያገኛቸው ምንድነው? ዊች ክራፍት። በዊች ክራፍት መጣ አጠቃቸው፣ ከገነት ተባረሩ። ጥያቄው ይሄ ነው፣ ወደ ገነት መመለስ ይችላል ወይ? አስወጥቶ ይቀራል? አትመለሳትም። ኢየሱስ ጣልቃ ገብቶ ነው ወደ ገነት ይመለሳል። ስለዚህ ዴስቲኒህን ለዘላለም አበላሽቼ አጣምሜ ቀራለሁ የሚል መጣመም አለበት እሱ። እና ሙሴ መጡ። የግብጽን ወንዝ ምታ ባም እንዳለ ጓጉንቸር እንቁራሪት ወጣ። ጠንቋዮቹ መጡ ባም እንቁራሪት ወጣ። እንዳለ የግብጽ ምድር ሁሉ ምን ሆነ? እንቁራሪት በእንቁራሪት። ፈርዖን ግን ስለራሱ ጠንቋዮች የሚያውቀው ነገር አለ። ጠንቋዮቹ ነገር ይለውጣሉ እንጂ መመለስ አይችሉምና ከዛ ዘሯ ላይ ሄደና እነ ሙሴን ማለት ነው እነ ሙሴ ጓጉንቸሮቹ እንዲመለሱ ጸልዩልኛል። ለምን ያንተ ሰዎች አይጸልዩም? ኖ እነሱ አይችሉም። ላብራቶሪ ውስጥ ያጣመሙትን ቫይረስ ሰው ሲገድል ያያሉ። ቫይረሱን ከገዳይነት ወደ አለመግደል መመለስ አይችሉም። ስለዚህ የዓለምን ዴስቲኒ አጣመው ነው የሚቀሩት። እንዲህ ዊክድ ነገር የሚሰሩ አሉ። ስለዚህ እውቅና መስጠት ካለብህ ለአንተ አምላክ ብቻ ነው። ለምን መሰለ? ቢገልም ያድናል፣ ካዳንም ሊገል ይችላል። ባለጠጋ ሊያደርግ ይችላል፣ መልሶ ድሃ ሊያደርግ ይችላል። ድሃውን መልሶ ባለጠጋ ማድረግ ይችላል። ነገስታት ያፈልሳል፣ ደግሞ ይሾማል። ጠንቋዮች ግን ይሄን ማድረግ አይችሉም። ስለዚህ እግዚአብሔር ይምራል። ማን ናቡከደነጾር ያለ አቅማቸው ጥያቄ አመጡ። ዓለም ያለው ጠፍቶብኛል መልሳችሁ ኖ ጠንቋዮቹ መመለስ አይችሉም። ምክንያቱም ውሃውን ደም ካደረጉ መልሶ ውሃ ማድረግ አይችሉም። በትሩን እባብ ካደረጉ እባቡን በትር ማድረግ። ስለዚህ ህልሙ ከጠፋ መመለስ አይችሉም። አቅመ ቢስ ናቸው። መመለስ ከቻለም እግዚአብሔር የቀባው ብቻ ነው። his name is Daniel are you with me now? ንገሩኝ እስቲ እነሱ ያበላሹትን ያጠፉትን በመንፈስ ቅዱስ ኃይል አመጣዋለሁ። ዛስዋ የኢትዮጵያ ዴስቲኒ ይስተካከላል የምንለው ልንገራችሁ አንድ እውነት፣ ኢየሱስ ስላለ የተጣመመ አገርን ቢኖር ይመለሳል። እግዚአብሔር አገር ለመመለስ ሰው ነው የሚቀባው። ዓለምን እያጣመሙ ነው። በጣም የሚገርማችሁ ነገር ግን እነሱ ቢሊየን ሰው ሊሞት ይገባል ብለው ያስባሉ አይደለም። አንድ ፓስተር ክሪስ ናይጄሪያ ያለ ፓስተር ክሪስ ወጥቶ ሚዲያ ላይ ማገልገል ሲጀምር can you believe me 3.4 ቢሊየን ሰው ያየዋል። which means 3.4 ቢሊየን በሽተኛ ፈውሷል እነሱ ያጣመሙትን። ስለዚህ እግዚአብሔር ዓለምን ለማስተካከል አንድ ሰው ይበቃዋል። ዛሬ እኮ ተስፋ እየነገርኳችሁ ነው። የተጣመመ ዴስቲኒ ይስተካከላል። which ክራፍቶች ትዊስት ያደረጉትን ጌታ ወደ ቦታ ያመጣዋል። አጠገባቸው ያለው ሰው ምንም አትሆንም አይዞህ በሉት። ሃሌሉያ there is power። ባቢሎናውያኖች ይሄንን ሁሉ ሀብት ተሰበሰቡ አይደል? በምን? በሟርት። እንዴት ነው በሟርት ግን ብር የሚሰበሰበው ነው ጥያቄ። የቱ ጋር ነው ቁልፉ ያለው? በመተት እንዴት ነው ብር የሚሰበሰበው? how do you trade በዊች ክራፍት? እንዴት ነው ትሬድ የምታደርገው? እንዴት ነው በዊች ክራፍት ጤናህን የሚይዙልህ? now can I help? yes አዳምጡኝ። ዊች ክራፍት ብዙ መንገዶች አሉት የሚሰራ፣ ግን ዛሬ ለጸሎት አንዷን ብቻ ልንገራችሁ። ግብጽ ውስጥ ያሉት እነኚህ ዊች ክራፍቶች ወይም ጠቢባን የሚባሉት ሳይንቲስቶች እንዴት ነው በምን ቴክኒክ በምን ኃይል ነው ያንን በትር እባብ የሚያደርጉት? ሰው ሁሉ እያያቸው ምንድነው ዊች ክራፍት? ዊች ክራፍት ካሻፍ ማለት በዕብራይስጥኛ ማጣመም ማለት ያው በአዲስ ኪዳን ብትወት ያው ነው ማጣመም ነው። ፋርማኪያም ያው ነው። ሄሎ ናው ግን ስታጣመሙ ግን የመጀመሪያውን መንገድ ልንገራችሁ። ዊች ክራፍት የሚሰራው በዚህ ነው። ሰይጣን መጣ ዳት ዊች ክራፍት ስፒሪት ኦልራይት። እባቡ መጣ ናው የሚቀባባ ነው የሰጣቸው። ምንድነው ያደረገ? መናገር ጀመረ። ምን አደረገ? መናገር ጀመረ። ማወቅ ያለባችሁ ይሄንን ነው። ዘፍጥረት 3:1 ጋር ሄድልኝና እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ ሴቲቱንም በሉ እስቲ ሴቲቱን አይደለም ሴቲቱንም ነው ብለው ሴቲቱን አይደለም ከማዋና ሴቲቱንም ማለት ወንዱንም አናግሮ ነበር። ቆይ እኔ መጥቼ እንደዚህ ካልኩ ይሄንንም ውሰድ ካልኩስ ሌላ ሰጥቻለሁ። ሴቲቱንም ማለት ማንንም አናግሯል።
that means ይሄ አካል ለማሳት ብዙ ጥረት አድርጎ ነበር ማለት ነው። ለምን መሰላችሁ? ዊች ክራፍት ወይንም የዲሞኒክ ስፒሪት ሲመጣ ሊያሳስታችሁ ሲፈልግ አንድ አይደለም ያወራችሁ፣ ደጋግሞ ነው የሚያወራችሁ። ሶ ኢየሱስ ስንቴ ነው ያወራው? ሶ የሚናገረውን ቃል ምን ያደርጋል? ይደጋግማል። that's why እባብ ማለት ያ ሜቢ ባዮታ ቶላ ሳይል መሰለኝ ለነኚህ ልጆች። ኦኬ ሶ ሔዋንን ብዙዎች አንዴ ያናገራ ነው የሚመስላችሁ እንደሱ አይደል? he spoke repeatedly 40 ቀን ሙሉ ከዲያብሎስ እየተፈተነ ይላል። አንድ ሰው አንድ ነገር ላይ 40 ቀን ሙሉ ከተጫንቀው ነገሩን ወደ ማመን ይመጣል። ዴቪል ሲፈትን ምንድነው የሚያደርገው? መደጋገም። ኦኬ ነሐሽ እባብ ነሐሽ it means whisper which means hissing sound ማለት ነው። ከሂስ ሳውንድ whisper ማለት የሚል ድምጽ ማለት ነው። ኦኬ ሩት ጋር ሄደልኝ ነሐሽ do you see now whisper መናገር ማለት ነው። magic spell that means magic spell magic ነው የሚያወራው። generally prognostic ማለት prophesy ማለት enchantment or enchant what is enchant it means repeating one አረፍተ ነገር enchantment ማለት አንድ ነገር ምን ማድረግ መደጋገም 1000 times enchantment ማለት አንድ ነገር ዝም ብሎ ምን ማድረግ መደጋገም። ለምንድን ነው ኢየሱስ መጥቶ አሕዛብ በጸሎት ብዛት እንዲሰሙ ይመስላቸዋል? በጸሎት ብዛት አይደለም፣ the volume of prayer አላለም፣ by repetition ነው ያለው። ስለዚህ አሕዛቦች ጸሎት ምን ያደርጋሉ? ኦኬ ምንድነው የሚጸልዩት ሙስሊሞች? አንተስ ጌታ አሳየኝ ብለህ ትላንትናና ነገ መጸልዩን ትቀያይራለህ። እነሱ ምንድነው የሚጸልዩት? one prayer are you listening? ዛሬ ማታም 9 ሰዓት ቢጸልዩም ሜቢ ሶላት ሲሰግዱም ነገም ያው ነው። ሄሎ አንተ ግን ዛሬ እንተና አሳየን ትላለህ፣ ነገ ኤንጅል አየው ትላለህ። ያንተ ዛሬ ነው ነገው ይለያያል። የነሱ ግን ያው ነው። ስለዚህ ጸሎት አይደለም የነሱ ኢንቻንትመንት ነው። ምንድነው መቁጠሪያ ይዘው የሚዞሩት? ወሲስ ምንድነው? ንገረኝ። ዛሚዝ አንዱን ነገር ስንት ተደግሟል? በአንድ ቀን you repeat it 1000 times why? ኢንቻንትመንት አንድ ነገር ምን ማድረግ መደጋገም። ባይዘወይ ኢየሱስ መደጋገም ስህተት ነው አላለም። እናንተ ናችሁ ተሰሰተ መደጋገም ስህተት ነው አላለም። መደጋገም ስህተት መስሏችሁ ከሆነ ማቴዎስ 6 ጋር አይደለም የሚሸው ቁጥር 7 ጋር አይደለም። ኦኬ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል። እንደዚህ ነው ያወራው ኢየሱስ ነው። ሉክ በእንግሊዘኛ but when you pray use not vain repetition አይደለም ያለው vain repetition ምንድነው? ከንቱ መደጋገም። አትደጋግም አላለ ራሱ ኢየሱስ። ሂዱና እንደገና ደግሞ ማቴዎስ ላይ ተመልከቱት ምዕራፍ 6 ላይ ይሄንኑ ጸሎት ደግሞ ጸልይ አይልም እንዴ? አባቶች ጽዋ ከኔ ተለፍ ነው ስንት ነው የጸለየው? ደጋግሞ ነው የጸለየው። ደጋግሞ ራሱ ኢየሱስ ጸልዩዋል። ስለዚህ ደጋግማችሁ አትጸልዩ አይደለም ያለው። he said vain repetition ማለት ከንቱ መደጋገም። ሶና አሕዛብ ምን አይነት ጸሎት ነው የሚጸልዩት? መደጋገም ከየት መጣች? የሉሲፈር ስታይል ነው። አንድን ነገር ብዙ ጊዜ ከደጋገምከው ነገሩ መለወጥ ይጀምራል። እንደ እግዚአብሔር ሰው ሳይሆን እንደ ሐኪም ላውራችሁ ካናቴል የሰው ሰውነት ሴል አላችሁ አይደል? አንድን ድምጽ መደጋገም ስትጀምሩ ሴሉ ቅርጹ መቀየር እንደሚጀምር ታውቃላችሁ። ለምሳሌ ደጋግማችሁ I am blessed ማለት ስትጀምሩ ሴሉ ቅርጹ መቀየር ይጀምራል። ሊትራሊ የተጠና ጥናት መንገራችሁ የሰው ሴሎች ለሳውንድ መልስ ይሰጣሉ። ስለዚህ አንድን ቃል ጌታ የሰጣችሁን ደጋግማችሁ እግዚአብሔር አንዴ ተናገረ እኔ ሁለቴ አደመጥኩ ይላል። ዛሚስ እግዚአብሔር ሲናገር ዳዊት ነገሩ ምን ያደርገዋል? ይደጋግማል። ሲደጋግመው እንደሚሆን ልንገራችሁ የጭንቅላቱ ሴል ይቀየራል። ምን ማለት ነው? እሱ ድህነትን እንደ ሪከርድ ያዘው ጭንቅላት ፕሮስፔሪቲ የሚያዝ ጀምራል። you are ሰምታችሁኛል አልኩትን this is real I think ብዙዎቻችሁ ሰምታችሁ የምታውቁት ዶክተር ማሳሩ ኢሞቶ የሚባል ሰው ጃፓናዊ ሳይንቲስት ምን እንዳደረገ ታውቃላችሁ አይደል? ውሃ አስቀምጠው ውሃውን አንዱን ቁጣ አንዱን በመልካም አንዱን ደግሞ በቁጣ እና የውሃው ቅርጽ ምን ሆነ? ተቀየረ። ስለዚህ ንግግር ለካ ምን ይቀይራል? የሴሉን ቅርጽ ይቀይራል። ስለዚህ ለምንድን ነው የሚደጋገሙ ጠንቋዮቹ? ምክንያቱም መደጋገም ቅርጽ እንደሚቀይር ያውቃል። ሎሬ ሜንዴ ካስተስ በትር ይዛችሁ ሚሊየን ታይምስ ሊሆን ይችላል ቢሊየን ታይምስ ይችላል። መደጋገም ከጀመራችሁ በትር ውስጥ ያለው ኢነርጂ መለወጥ ይጀምርና እንደ ባሞን ይጀምራል። this is a miracle። ዝም ብላችሁ ለሚቀጥሉት ጥቂት ቀናቶች I am a billionaire በሉ። ዝም ብላችሁ በቀን 1000 ጊዜ ጭንቅላታችሁ መቀየር ይጀምርና እንደምን ማሰብ ይጀምራል? እንደ ቢሊየን። ጭንቅላት ከተቀየረ ደግሞ እጅ ላይ የሚመጣው ምን ይላል? ቀየራል። ምክንያቱም እጅ አይደለም ጭንቅላትን የሚያዘው፣ ጭንቅላት ነው እጅን የሚያዘው። ስለዚህ እጅ ወደ ገንዘብ መታዘዝ ይጀምራል። እየሰማችሁ አይደለም? ስለዚህ እንደዚህ በሏ። ማንኛውም የርግማን ሪከርድ ሴሎች ላይ ያለ በረከት መደጋገም ሲጀምር አውት። ሃሌሉያ ሻውት የስ